ኃጢአታቸውንም እየተናዘዙ በዮርዳኖስ ወንዝ በእርሱም ይጠመቁ ነበር። ዮሐንስም የግመል ጠጉር ለብሶ በወገቡ ጠፈር ይታጠቅ፣ አንበጣና የበረሃ ማር የሚበላ ነበር። ተጎንብሼ ጫማውን ጠፍር መፍታት የማይገባኝ እኔ የሚበረታ በኃይልም ይመጣል፣ እኔ በውሃ አጠምቃችኋለሁ፣ እርሱ ግን በመንፈስ ቅዱስ ያጠምቋቸዋል እያለ ይሰብክ ነበር። በዚያ ወራትም ኢየሱስ ከገሊላ ናዝሬት መጥቶ ከዮሐንስ በዮርዳኖስ ወንዝ ተጠመቀ። ወዲያውም ከውሃው በወጣ ጊዜ ሰማያት ተቀደዱ፣ መንፈስ እንደ ርግብ ሲወርድበት አየና የምወደው ልጄ አንተ ነህ፣ በአንተ ደስ ይለኛል የሚል ድምፅ ከሰማያት መጣ። ወዲያውም መንፈስ ቅዱስ ወደ ምድረ በዳ አወጣው። በምድረ በዳም ከሰይጣን እየተፈተነ 40 ቀን ሰነበተ። ከአራዊትም ጋር ነበረ፣ መላእክቱም ያገለግሉት ነበር። ዮሐንስም አልፎ ከተሰጠ በኋላ ኢየሱስ የእግዚአብሔር መንግሥት ወንጌል እየሰበከና ዘመኑ ተፈጸመ፣ የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ፣ በወንጌልም እመኑ እያለ ወደ ገሊላ መጣ። በገሊላ ባሕርም አጠገብ ሲያልፍ ስምዖን ወንድሙን እንድርያስን መረባቸውን ወደ ባሕር ሲጥሉ አየ። አሳ አጥማጆችንም ነበሩና፣ ኢየሱስም በኋላዬ ኑና ሰዎችን አጥማጆች እንድትሆኑ አደርጋችኋለሁ አላቸው። ወዲያውም መረባቸውን ትተው ተከተሉት። ከዚያም ጥቂት እልፍ ብሎ የዘብዴዎስን ልጅ ያዕቆብን ወንድሙንም ዮሐንስንም ደግሞ በታንኳ ላይ መረባቸውን ሲያበጁ አየ። ወዲያውም ጠራቸው። አባታቸውንም ዘብዴዎስንም ከሙያተኞቹ ጋር በታንኳ ላይ ትተው ተከትለውት ሄዱ። ወደ ቅፍርናሆም ገቡ። ወዲያውም በሰንበት ወደ ምኩራብ ገብቶ አስተማረ። እንደ ባለሥልጣን ያስተምራቸው ነበር እንጂ እንደ ጻፎች አይደለም። በትምህርቱም ተገረሙ። በዚያም ጊዜ በምኩራባቸው ርኩስ መንፈስ ያለበት ሰው ነበረ። እርሱም የናዝሬቱ ኢየሱስ ሆይ ከአንተ ጋር ምን አለን? ልታጠፋን መጣህን? ማን እንደሆን ካውቄአለሁና የእግዚአብሔር ከእርሱም ውጣ ብሎ ገሰጸው። እርኩሱ መንፈሱም አንፈራገጠውና በታላቅ ድምፅ ጮኸ፣ ከእርሱም ወጣ። ሁሉም ይህ ምንድን ነው? በሥልጣንስ ርኩሳን መናፍስት ያዘዛልን? እነርሱም ይታዘዙለታልና። ይህ አዲስ ትምህርት ምንድን ነው? ብለው እስኪያጠያይቁ ድረስ አደነቁ። ዝናውም ወዲያው በየስፍራው ወደ ገሊላ ዙሪያ ሁሉ ወጣ። ወዲያውም ከምኩራብ ወጥቶ ከያዕቆብና ከዮሐንስ ጋር ወደ ስምዖንና ወደ እንድርያስ ቤት ገባ። የስምዖንም አማት በንዳድ ታማ ተኝታ ነበር። ስለ እርሷም ወዲያው ነገሩት። ቀርቦም እጇን ይዞ አስነሳት። ንዳዱም ወዲያው ለቀቃትና አገለገለቻቸው። ፀሐይም ገብቶ በመሸ ጊዜ የታመሙትንና አጋንንት ያደረባቸውን ሁሉ ወደ እርሱ አመጡ። ከተማይቱም ሁሉ በደጁ ተሰብስባ ነበር። በልዩ ልዩ ደዌና የታመሙትን ብዙዎችን ፈወሰ። ብዙዎችንም አጋንንትን አወጣ። አጋንንትንም ክርስቶስ መሆኑን አውቀው ነበርና ሊናገሩ አልፈቀደላቸውም። ማለዳም ተነስቶ ገና ሌሊት ሳለ ወጣ፣ ወደ ምድረ በዳም ሄደ። በዚያም ጸለየ። ስምዖንና ከእርሱ ጋር የነበሩትም ገስግሰው ተከተሉት። ባገኙትም ጊዜ ሁሉ ይፈልጉሃል አሉት። እርሱም በዚያ ደግሞ ልሰብክ ወደ ሌላ ስፍራ በቅርብ ወዳለ መንደሮች እንሂድ፣ ስለዚህ መጥቻለሁና አላቸው። በምኩራባቸውም እየሰበከ አጋንንትንም እያወጣ ወደ ገሊላ ሁሉ መጣ። ለምጻምንም ወደ እርሱ አምጥቶ ተንበረከከና ብትወድስ ልታነጻኝ ትችላለህ ብሎ ለመነው። ኢየሱስም አዘነለት። እጁንም ዘርግቶ ዳሰሰውና እወዳለሁ ንጻ አለው። በተናገረም ጊዜ ለምጹ ወዲያው ለቀቀውና ነጻ። በብርቱም ተናግሮ ወዲያው አወጣው። ለማንም አንዳች እንዳትናገር ተጠንቀቅ፣ ነገር ግን ሄደህ ራስህን ለካህን አሳይ፣ ለእነርሱም ምስክር እንዲሆን ስለ መንጻት ሙሴ ያዘዘውን አቅርብ አለው። እርሱ ግን ሲወጣ ብዙ ሊሰብክና ነገሩን ሊያወራ ጀመረ። ስለዚህም ኢየሱስ ተገልጦ ወደ ከተማ መግባት ወደፊት ተሳነው። ነገር ግን በውጭ በምድረ በዳ ይኖር ነበር። ከየስፍራውም ወደ እርሱ ይመጡ ነበር። ምዕራፍ 2 ከጥቂት ቀን በኋላ ወደ ቅፍርናሆም ደግሞ ገብቶ በቤት እንደሆነ ተሰማ። በደጅ ያለውም ስፍራም እስኪጠባቸው ድረስ ብዙ ሰዎች ተሰበሰቡ። ቃሉንም ይናገራቸው ነበር። 4 ሰዎችም የተሸከሙትን ሽባ መጡለት። ስለ ሕዝቡም ብዛት ወደ እርሱ መቅረብ ቢያቅታቸው እርሱ ያለበትን የቤቱን ጣራ አነሱ። ነድለውም ሽባውን የተኛበትን አልጋ አወረዱት። ኢየሱስም እምነታቸውን አይቶ ሽባውን አንተ ልጅ ኃጢአትህ ተሰረየችልህ አለው። ከጻፎች አንዳንዶች
በዚያ ተቀምጠው ነበር። በልባቸውም ይህ ሰው ስለምን እንደዚህ ያለ ስድብ ይናገራል? ከአንዱ ከእግዚአብሔር በቀር ኃጢአት ሊያስተሰርይ ማን ይችላል? ብለው አሰቡ። ወዲያውም ኢየሱስ በልባቸው እንዲህ እንዳሰቡ በመንፈስ ቅዱስ አውቆ እንዲህ አላቸው፣ በልባችሁ ይህንን ስለምን ታስባላችሁ? ሽባውን ኃጢአት ተሰረየለችልህ ከማለት ወይስ ተነሳና አልጋህን ተሸክመ ሂድ ከማለት ማናቸው ይቀላል? ነገር ግን ለሰው ልጅ በምድር ላይ ኃጢአትን ሊያስተሰረይ ስልጣን እንዳለው እንድታውቁ ሽባውን አንተ አልሃለው፣ ተነሳ አልጋን ተሸከምና ወደ ቤት ሂድ አለው። ተነስቶም ወዲያው አልጋውን ተሸክሞ በሁሉ ፊት ወጣ። ስለዚህ ሰዎች ሁሉ ተገረሙና እንዲህ ያለ ከቶ አላየንም ብለው እግዚአብሔርን አከበሩ። ደግሞ በባሕር አጠገብ ወጣ። ሕዝቡንም ሁሉ ወደ እርሱ መጡና አስተማራቸው። ሲያልፍም በመቅረጫ ተቀምጦ የነበረውን የእልፌዎስን ልጅ ሌዊን አየና ተከተለኝ አለው። ተነስቶም ተከተለው። በቤቱም ማዕድ ተቀምጦ ሳለ ብዙ ቆራጮችና ኃጢአተኞች ከኢየሱስና ከደቀ መዛሙርቱ ጋር ተቀመጡ። ብዙ ነበሩና ይከተሉትም ነበር። ጻፎችና ፈሪሳውያንም ከቀራጮችና ከኃጢአተኞች ጋር ሲበላ አይተው ለደቀ መዛሙርቱ ከቀራጮችና ከኃጢአተኞች ጋር የሚበላና የሚጠጣ ስለምንድን ነው አሉ። ኢየሱስም ሰምቶ ሕመምተኞች እንጂ ብርቱዎች ባለመድኃኒት አያስፈልጋቸውም፣ ኃጢአተኞችን እንጂ ጻድቃንን ልጠራ አልመጣሁም አላቸው። የዮሐንስ ደቀ መዛሙርትና ፈሪሳውያን ይጦሙ ነበር። መጥተውም የዮሐንስና የፈሪሳውያን ደቀ መዛሙርት የሚጦሙት የአንተ ደቀ መዛሙርት ግን የማይጦሙት ስለምንድን ነው አሉት። ኢየሱስም አላቸው፣ ሙሽራው ከእነርሱ ጋር ሳለ ሚዜዎች ሊጦሙ ይችላሉን? ሙሽራውስ ከእነርሱ ጋር ሳለ ሊጦሙ አይችሉም። ነገር ግን ሙሽራው ከእነርሱ የሚወሰድበት ወራት ይመጣል። በዚያ ወራትም ይጦማሉ። በአረጀ ልብስ አዲስ እራፊ የሚያጥፍ የለም። ቢያደርግ ግን አዲሱ መጣፊያ አሮጌውን ይቦጫጭቀዋል፣ መቀደዱም የባሰ ይሆናል። በአረጀም አቁማዳ አዲስ የወይን ጠጅ የሚያኖር የለም። ቢደረግ ግን የወይን ጠጅ አቁማዳውን ያፈነዳዋል፣ የወይንም ጠጅም ይፈሳል፣ አቁማዳውን ይጠፋል። አዲሱን የወይን ጠጅ ግን በአዲሱ አቁማዳ ያኖራሉ። በሰንበትም እርሻ መካከል ሲያልፍ ደቀ መዛሙርቱ እየሄዱ እሸት ይቀጥፉ ጀመር። ፈሪሳውያንም እነሆ በሰንበት ያልተፈቀደውን ስለምን ያደርጋሉ አሉት። እርሱም ዳዊት ባስፈለገውና በተራበ ጊዜ እርሱ አብረውት ከነበሩት ጋር ያደረገውን አብያቴር ሊቀ ካህናት በነበረ ጊዜ ወደ እግዚአብሔር ቤት እንደገባ ከካህናት በቀር መብላት ያልተፈቀደውን የመሥዋዕቱን እንጀራ እንደበላ ከእነርሱም ጋር ለነበሩት እንደሰጣቸው ከቶ አላነበባችሁምን? አላቸው። ደግሞ ሰንበት ስለ ሰው ተፈጠረ እንጂ ስለ ሰንበት ሰው አልተፈጠረም። እንዲህም የሰው ልጅ ለሰንበት ጌታዋ ነው አላቸው። ምዕራፍ 3 ደግሞ ወደ ምኩራብ ገባ። በዚያም እጁ የሰለለች ሰው ነበረ። ሊከሱትም በሰንበትም ይፈውሰው እንደሆነ ይጠባበቁ ነበር። እጁ የሰለለችውንም ሰው ተነስተህ ወደ መካከል ና አለው። በሰንበትም በጎ ማድረግ ተፈቅዷልን? ወይ ክፉ ነፍስ ማዳን ወይስ መግደል አላቸው። እነርሱም ዝም አሉት። ስለ ልባቸውም ድንዛዜ አዝኖ ዙሪያውን እየተመለከተ በቁጣቸው ሰውየውንም እጅህን ዘርጋ አለው። ዘረጋትም፣ እጁም ዳነች። ፈሪሳውም መጥቶ ወዲያውም እንዴት አድርገው እንዲያጠፉት ከሄሮድስ ወገን ጋር ተማከሩበት። ኢየሱስም ከደቀ መዛሙርቱ ጋር ወደ ባሕር ፈቀቅ አለ። ከገሊላም የመጡ ብዙ ሰዎች ተከተሉት። እንዴት ትልቅ ነገርም እንዳደረገ ሰምተው ብዙ ሰዎች ከይሁዳ ከኢየሩሳሌምና ከኤዶምያስ ከዮርዳኖስም ማዶ ከጢሮስና ከሲዶና ምድርም ወደ እርሱ መጡ። ሰዎችም እንዳይጋፉት ታንኳይቱን ያቆዩት ዘንድ ደቀ መዛሙርቱን አዘዛቸው። ብዙ ሰዎችን አድኖ ነበርና፣ ስለዚህ ስቃይ ያለባቸው ሁሉ እንዲዳስሱት ይወድቁበት ነበር። ርኩሳን መናፍስትም ባዩት ጊዜ በፊቱ ተደፍተው አንተ የእግዚአብሔር ልጅ ነህ እያሉ ጮኹ። እንዳይገልጡትም በጣም አዘዛቸው። ወደ ተራራም ወጣ። ራሱንም የወደዳቸውን ወደ እሱ ጠራ። ወደ እርሱም ሄዱ። ከእርሱም ጋር እንዲኖሩና ለመስበክም እንዲልካቸው ድዌዎችንም ሊፈውሱ አጋንንትንም ሊያወጡ ስልጣን ይሆናቸው ዘንድ 12ቱን አደረገ። ስምዖንንም ጴጥሮስ ብሎ ሰየመው። የዘብዴዎስንም ልጅ የያዕቆብንም ወንድም ዮሐንስን በአኔሬጌስ ብሎ ሰየማቸው። የነጎድጓድ ልጆች ማለት ነው። የእንድርያስም
እንድርያስንም፣ ፊልጶስንም፣ በርተሎሜዎስንም፣ ማቴዎስንም፣ ቶማስንም፣ የእልፌዎስ ልጅ ያዕቆብንም፣ ታዴዎስንም፣ ቀነናዊ ስምዖንም፣ አሳልፎ የሰጠውም የአስቆሮቱ ይሁዳን ወደ ቤቱም መጡ። እንጀራም መብላትስ እንኳን እስኪሳናቸው ድረስ እንደገና ብዙ ሰዎች ተሰበሰቡ። ዘመዶቹም ሰምተው አበደ ብለዋልና ሊይዙት ወጡ። ከኢየሩሳሌም የወረዱት ጻፎች ብዔል ዜቡል አለበት፣ ደግሞ በአጋንንት አለቃ አጋንንት ያወጣል ብለው ተናገሩ። እነርሱም ወደ እርሱ ጠርቶ በምሳሌ አላቸው፣ ሰይጣን ሰይጣንን ሊያወጣው እንዴት ይችላል? መንግሥትም እርስ በርሷ ከተለያየች መንግሥት ልትቆም አትችልም። ቤት እርስ በርሱ ከተለያየ ቤት ሊቆም አይችልም። ሰይጣንም ራሱን ተቃውሞ ከተለያየ መጨረሻ ይሆንበታል እንጂ ሊቆም አይችልም። ነገር ግን አስቀድሞ ኃይለኛውን ሳያስር ወደ ኃይለኛውን ቤት ገብቶ ዕቃውን ሊበዘብር የሚችል የለም። ከዚያ ወዲህ ቤቱን ይበዘብዛል። እውነት እላችኋለሁ ለሰው ልጆች ኃጢአት የሚሳደቡበት ስድብ ሁሉ ይሰረይላቸዋል። መንፈስ ቅዱስ ላይ የሚሳደብ ሁሉ ግን የዘላለም ኃጢአት ዕዳ ይሆንበታል እንጂ ለዘላለም አይሰረይለትም። እርኩምስ መንፈስ አለበት ይሉ ነበርና እናቱን ወንድሞቹም መጡ። በውጭም ቆመው ወደ እርሱ ልከው እስኪጠሩት ብዙ ሰዎች በዙሪያው ተቀምጠው ነበርና እነሆ እናትህና ወንድሞችህ በውጭ ቆመው ይፈልጉሃል አሉት። መልሶም እናቴ ማናት? ወንድሞቼስ ማን ናቸው? አላቸው። በዙሪያው ተቀምጠው ወደ ነበሩበትም ተመለከተና እነሆ እናቴ፣ ወንድሞቼ፣ የእግዚአብሔርን ፈቃድ የሚያደርጉ ሁሉ እነርሱ እህቴም እናቴም ናቸው አለ። ምዕራፍ 4 ደግሞ በባሕር ዳር ሊያስተምር ጀመር። እጅግ ብዙ ሰዎች ወደ እርሱ ስለተሰበሰቡ እርሱ በታንኳ ገብቶ በባሕር ላይ ተቀመጠ። ሕዝቡም ሁሉ በባሕር ዳር በምድር ላይ ነበሩ። በምሳሌም ብዙ ያስተምራቸው ነበር። በትምህርቱም አላቸው፣ ስሙ፣ እነሆ ዘሪ ሊዘራ ወጣ። ሲዘራም አንዳንዱ በመንገድ ዳር ወደቀና ወፎቹም መጥተው በሉት። ሌላውም ብዙ መሬት በሌለበት በጭንጫ ላይ ወደቀና ጥልቅ መሬት ላይ ስላልነበረ ወዲያው በቀለ። ፀሐይም ሲወጣ ጠወለገ፣ ስርም ስላልነበረው ደረቀ። ሌላውም በእሾህ መካከል ወደቀ፣ እሾህም ወጣና አነቀው፣ ፍሬም አልሰጠም። ሌላውም በመልካም መሬት ላይ ወደቀና ወጥቶ አድጎ ፍሬ ሰጠ። አንዱም 30፣ አንዱም 60፣ አንዱም 100 አፈራ። የሚሰማ ጆሮ ያለው ይስማ አለ። ብቻውንም በሆነ ጊዜ በዙሪያውም የነበሩት ከ12ቱ ጋር ስለ ምሳሌው ጠየቁት። እንዲህም አላቸው፣ ለእናንተ የእግዚአብሔር መንግሥት ምስጢር ማወቅ ተሰጥቷችኋል። በውጭ ላሉት ግን አይተው እንዲያዩ፣ እንዳይመለከቱ፣ ሰምተውም እንዲሰሙ፣ እንዳያስተውሉ፣ እንዳይመለሱ፣ ኃጢአታቸውም እንዳይሰረይላቸው ነገርም ሁሉ በምሳሌ ይሆንባቸዋል አላቸው። ይህንም ምሳሌ አታውቁምን? እንዴትስ ምሳሌዎቹን ሁሉ ታውቃላችሁ? ዘሪው ቃሉን ይዘራል። ቃሉን በተዘራበት በመንገድ ዳር የሆኑትን እነዚህ ናቸው። በሰሙት ጊዜ ሰይጣን ወዲያው መጥቶ በልባቸው የተዘራውን ቃል ይወስዳል። እንዲሁም በጭንጫ ላይ የተዘሩት እነዚህ ናቸው። ቃሉንም ሰምተው ወዲያው በደስታ ይቀበሉታል። ለጊዜው ነው እንጂ በእነርሱ ስር የላቸውም። ኋላም በቃሉ ምክንያት መከራ ወይም ስደት በሆነ ጊዜ ወዲያው ይሰናከላሉ። በእሾህም የተዘሩት ሌሎች ናቸው። ቃሉን የሰሙት እነዚህ ናቸው። የዚህ ዓለም ሐሳብና የባለጠግነት ማታለል፣ የሌላውንም ነገር ምኞት ገብተው ቃሉን ያንቃሉ፣ የማያፈራም ይሆናሉ። በመልካም መሬትም የተዘሩት ቃሉን ሰምተው የሚቀበሉትም አንዱም 30፣ አንዱም 60፣ አንዱም 100 ፍሬ የሚያፈሩት እነዚህ ናቸው። እንዲህም አላቸው፣ መብራትን ከዕንቅብ ወይስ ከአልጋ በታች ሊያኖሩት ያወጡታልን? በመቅረዝስ ላይ ሊያኖሩት አይደለምን? እንዲገለጥ ባይሆን የተሰወረ የለምና ወደ ግልጥ እንዲወጣ እንጂ የተሸሸገ የለም። የሚሰማ ጆሮ ያለው ቢኖር ይስማ አላቸው። ምን እንድትሰሙ ተጠበቁ። በምትሰፈሩት መስፈሪያ ይሰፈርላችኋል፣ ለእናንተም ይጨመርላችኋል። ላለው ይሰጠዋል፣ ከሌለውም ያው ያለው እንኳን ይወሰድበታል። እርሱም አለ፣ በምድር ዘርን እንደሚዘራ ሰው የእግዚአብሔር መንግሥት እንደዚህ ናት። ሌሊትና ቀን ይተኛልም ይነሳልም፣ እነርሱም እንዴት እንደሆነ ሳያውቁ ዘሩ ይበቅላል ያድግማል። ምድሪቱም አውቃ በመጀመሪያ ቡቃያ፣ ኋላም ዛላ፣ ኋላም በዛላው ፍጹም ሰብል ታፈራለች። ፍሬ ግን ሲበስል መከር ደርሷልና ወዲያው ማጨድ
ማጭድ ይልካል። እርሱም አለ፣ የእግዚአብሔር መንግሥት በምን እናስመስላታለን? ወይስ በምን ምሳሌ እንመስላታለን? እንደ ስናፍጭ ቅንጣት ናት። እርሷም በምድር በተዘራች ጊዜ በምድር ካለ ዘር ሁሉ ታንሳለች፣ በተዘራችም ጊዜ ትወጣለች፣ ከአትክልትም ሁሉ የምትበልጥ ትሆናለች። የሰማይ ወፎችም በጥሏ ሊሰፍሩ እስኪችሉ ታላላቅ ቅርንጫፎች ታደርጋለች። መስማት በሚችሉበት መጠን እነዚህ በሚመስል በብዙ ምሳሌ ቃሉን ይነግራቸው ነበር። ያለ ምሳሌ ግን አልነገራቸውም። ለብቻቸውም ሲሆኑ ነገሩን ሁሉ ለገዛ ደቀ መዛሙርቱ ይፈታላቸው ነበር። በዚያ ቀን በመሸ ጊዜ ወደ ማዶ እንሻገር አላቸው። ሕዝቡም ትተው በታንኳ እንዲያው ወሰዱት ወዲያው ወሰዱት። ሌሎች ታንኳዎችም ከእነርሱ ጋር ነበሩ። ብርቱ አውሎ ነፋስም ተነሳና ውሃ በታንኳይቱ እስኪሞላ ድረስ ማዕበሉን በታንኳይቱ ላይ ያገባ ነበር። እርሱም በስተኋላቸው ትራስ ተንተርሶ ተኝቶ ነበር። አንቅተውም መምህር ሆይ ስንጠፋ አይገድህምን? አሉት። ነክቶም ነፋሱን ገሠጸው፣ ባህሩንም ዝም በል ጸጥ በል አለው። ነፋሱም ተወ፣ ታላቅ ጸጥታም ሆነ። እንዲህም የምትፈሩ ስለምንድን ነው? እንዴትስ እምነት የላችሁም? አላቸው። እጅግም ፈሩና እንግዲህ ነፋስ ባህርም የሚታዘዝለት ይህ ማን ነው? ተባባሉ። ምዕራፍ 5 ወደ ባህር ማዶ ወደ ጌርጌሴኖን አገር መጡ። ከታንኳይቱም በወጣ ጊዜ እርኩስ መንፈስ የያዘው ሰው ከመቃብሩ ወጥቶ ወዲያው ተገናኘው። እርሱም በመቃብር ይኖር ነበር። በሰንሰለትስ እንኳን ማንም ሊያስረው በዚያ ጊዜ አይችልም ነበር፣ ብዙ ጊዜ በእግር ብረትና በሰንሰለት ይታሰር ነበርና። ዳሩ ግን ሰንሰለቱን ይበጣጥስ እግር ብረቱንም ይሰባብር ነበር። ሊያሸንፈውም የሚችል አልነበረውም። ሁልጊዜ ሌሊትና ቀን በመቃብርና በተራራ ሆኖ ይጮህ ነበር። ሰውነቱን በድንጋይ ላይ ይቧጭር ነበር። ኢየሱስም ከሩቅ ባየው ጊዜ ሮጦ ሰገደለት። በታላቅ ድምፅም እየጮኸ የልዑል እግዚአብሔር ልጅ ኢየሱስ ሆይ ከአንተ ጋር ምን አለኝ? እንዳታሰቃየኝ በእግዚአብሔር ስም አምልሃለሁ አለው። አንተ ርኩስ መንፈስ ከዚህ ሰው ውጣ ብሎት ነበርና። ስም ማን ነው ብሎ ጠየቀው። ብዙዎች ነንና ስሜ ሌጊዮን ነን አለው። ሌጊዮን ማለት ጭፍራ ማለት ነው። ከአገር ውጭ እንዳይሰዳቸው አጥብቀው ለመኑት። በዚያም በተራራ ጥግ ብዙ እሪያ መንጋት ይሰማራ ነበርና ወደ እሪያዎቹ እንድንገባ ሰደደን ብለው ለመኑት። ኢየሱስም ፈቀደላቸው። ርኩሳን መናፍስትም ወጥተው ወደ እሪያዎቹ ገቡ። 2000 የሚያህል መንጋ ከአፋፍ ወደ ባህር ተጣደፉና በባህር ሰጠሙ። እረኞችም ሸሽተው ከከተማው በአገሩ አወሩ። ነገሩ ምን እንደሆነ ለማየት መጡ። ወደ ኢየሩሳሌምም መጡ። አጋንንትም ያደሩበት ሌጊዮን የነበረበትን ሰው ተቀምጦ ለብሶም ልቡን ተመልሶ አዩና ፈሩ። ያዩት ሰዎችም አጋንንት ስላደሩበት ሰው የሆነውንና ስለ እሪያዎቹ ተረኩላቸው። ከአገራቸውም እንዲሄድላቸው ይለምኑት ጀመር። ወደ ታንኳይቱን በገባ ጊዜ አጋንንት አድረውበት የነበረ ሰው ከእርሱ ጋር እንዲኖር ለመነው። ኢየሱስም አልፈቀደለትም። ነገር ግን ወደ በቤተሰቦችም ዘንድ ሄደ። ጌታ እንዴት ያለ ታላቅ ነገር እንዳደረገልህ፣ እንዴትስ እንደማረህ አውራላቸው አለው። ሄዶም ኢየሱስ እንዴት ያለ ታላቅ ነገር እንዳደረገለት 10 ከተማም በሚባል አገር ይሰብክ ጀመር። ሁሉም ተደነቁ። ኢየሱስ ደግሞ በታንኳይቱ ወደ ማዶ ከተሻገረ በኋላ ብዙ ሰዎች ወደ እርሱ ተሰበሰቡ። በባህርም አጠገብ ነበረ። ኢያኢሮስ የተባለ ከምኵራብ አለቆች አንዱ መጣ። ባየውም ጊዜ በእግሩ ላይ ወደቀና ታናሺቱ ልጄ ልትሞት ቀርባለችና እንድትድን በሕይወትና እንድትኖር መጥተህ እጅህን ጫንባት ብሎ አጥብቆ ለመነው። ከእርሱም ጋር ሄደ። ብዙ ሕዝብም ተከተሉት፣ አጋፉትም። ከ12 ዓመት ጀምሮ ደም የሚፈሳት ሴት ነበረች። ከብዙ ባለመድኃኒቶችም ብዙ ተሰቃየች። ገንዘቧንም ሁሉ ከስራ ባሰባት እንጂ ምንም አልተጠቀመችም ነበር። ኢየሱስም ወሬን ሰምቶ በስተኋላው በሰዎች መካከል መጣ። ልብሱን ዳሰሰችው። ልብሱን ብቻ የዳሰስኩ እንደሆነ እድናለሁ ብላለችና። ወዲያውም የደዌዋ ምንጭ ደረቀ። ከስቃዩም እንደዳነች በሰውነቱ አወቀች። ወዲያውም ኢየሱስ ከእርሱ ኃይል እንደወጣ በገዛ ራሱ አውቆ በሕዝቡ መካከል ዘወር ብሎ ልብሴን የዳሰሰው ማን ነው አለ።
ደቀ መዛሙርቱም ሕዝቡ ሲያጋፉህ እያየህ ማን ዳሰሰኝ ትላለህ አሉት። ይህንም ያደረገችውን ለማየት ዘወር ብሎ ይመለከት ነበር። ሴቲቱ ግን የተደረገላትን ስላወቀች እየፈራች እየተንቀጠቀጠችም መጥታ በፊቱ ተደፋች፣ እውነቱን ሁሉ ነገረችው። እርሱም ልጄ ሆይ እምነትሽ አድኖሻል፣ በሰላም ሂጂ፣ ከስቃይሽም ተፈወሰሻል አላት። እርሱም ገና ሲናገር ከምኵራብ አለቃው ቤት ዘንድ የመጡት ልጄ ሞታለችና ስለምን መምህሩን አሁን ታደክመዋለህ? አሉት። ኢየሱስ ግን የተናገሩትን ቃል አድምጦ ለምኵራብ አለቃ እመን ብቻ እንጂ አትፍራ አለው። ከጴጥሮስም ከያዕቆብ ወንድምም ከዮሐንስ በቀር ማንም እንዲከተሉት አልፈቀደም። ወደ ምኵራቡም አለቃ ቤትም መጥቶ ሰዎች ሲንጫጩና ሲያለቅሱ ዋይታም ሲያበዙ አየ። ገብቶም ስለምን ትንጫጫላችሁ ታለቅሳላችሁም? ብላቴናይቱ ተኝታለች እንጂ አልሞተችም አላቸው። በጣምም ሳቁበት። እርሱ ግን ሁሉን አስወጥቶ የብላቴናይቱን አባትና እናቱን ከእርሱ ጋር የነበሩትንም ይዞ ብላቴናይቱ ወዳለችበት ገባ። የብላቴናይቱንም እጅ ይዞ ጣቢታ ቁሚ አላት። ፍቺውም አንቺ ብላቴና ተነሺ እልሻለሁ ነው። ብላቴናይቱም የ12 ዓመት ልጅ ነበረችና ወዲያውም ቆማ ተመላለሰች። ወዲያውም በታላቅ መገረምም ተገረሙ። ይህንም ማንም እንዳያውቅ አጥብቆ አዘዛቸው። የምትበላውንም ስጧት አላቸው። ምዕራፍ 6 ከዚያም ወጥቶ ወደ ገዛ አገሩ መጣ። ደቀ መዛሙርቱን ተከተሉት። ሰንበትም በሆነ ጊዜ በምኵራብ ያስተምር ጀመር። ብዙዎችም ሰምተው ተገረሙና እነዚህ ነገሮች ይህ ከወዴት አገኛቸው? ለዚህ የተሰጠችው ጥበብ ምንድናት? በእጁ የሚያደርገው እንደዚህ ያለ ታምራት ምንድናቸው? ይህንስ ጸራቢው የማርያም ልጅ የያዕቆብ፣ የዮሳም፣ የይሁዳ፣ የስምዖንም ወንድም አይደለምን? እህቶቹስ በዚያ በእኛ ዘንድ አይደሉምን? አሉ። ይሰናከሉበትም ነበር። ኢየሱስም ነቢይ ከገዛ አገሩ ከገዛ ዘመዶቹ ከገዛ ቤቱም በቀር ሳይከበር አይቀርም አላቸው። በጥቂቶች ድዌዎች ላይ እጁን ጭኖ ከመፈወስ በቀር ተአምር ሊያደርግ ምንም አልቻለም። ስለ አለማመናቸው ተደነቀ። በመንደሮችም እያስተማረ ይዞር ነበር። 12ቱም ወደ እርሱ ጠራ። ሁለቱንም ይልካቸው ጀመር። በርኩሳን መናፍስትም ላይ ሥልጣን ሰጣቸው። ለመንገድም ከበትር በቀር እንጀራም ቢሆን ከረጢትም ቢሆን መሐለቅም በመቀነታቸው ቢሆን እንዳይዙ አዘዛቸው። በእግራቸው ጫማ አድርጉ እንጂ 2 እጅ ጠባብ አትልበሱ አለ። በማናቸውም ስፍራ ወደ ቤት ብትገቡ ከዚያ እስክትወጡ ድረስ በዚያ ተቀመጡ። ከማይቀበሏችሁና ከማይሰሟችሁ ስፍራ ሁሉ ውጡ። ከዚያ ወጣችሁ ምስክር የሆኑባችሁ ዘንድ ከእግራችሁ በታች ያለውን ትቢያ አራግፉ። እውነት እላችኋለሁ ከዚህ ከተማ ይልቅ ለሶዶምና ለጎሞራ በፍርድ ቀን ይቀልላቸዋልና አላቸው። ወጥተውም ንስሐ እንዲገቡ ሰበኩ። ብዙ አጋንንትንም አወጡ። ብዙ ደዌዎችንም ይዘው እየቀቡ ፈወሷቸው። ስሙም ተገልጧልና። ንጉሥ ሄሮድስ በሰማ ጊዜ መጥምቆ ዮሐንስ ከሙታን ተነስቷል፣ ስለዚህ ኃይል በእርሱ ያደርጋል አለ። ሌሎች ኤልያስ ነው አሉ። ሌሎችም ከነቢያት አንዱ ነቢይ ነው አሉ። ሄሮድስ ግን ሰምቶ ራሱን ያስቆረጥኩት ዮሐንስ ይህ ነው፣ እርሱ ከሙታን ተነስቷል አለ። ሄሮድስም የወንድሙን የፊልጵዮስን ሚስት ሄሮድያዳን አግብቶ ነበርና በእርሷ ምክንያት ራሱን ልኮ ዮሐንስን አስይዞ በወህኒ አሳስሮት ነበር። ዮሐንስም ሄሮድስን የወንድም ሚስት ለአንተ ልትሆን አልተፈቀደልህም ይለው ነበርና፣ ሄሮድያዳ ግን ተቃውማው ልትገድለው ትፈልግ ነበር፣ አልቻለችም። ሄሮድስም ዮሐንስ ጻድቁንና ቅዱሱን ሰው እንደሆነ አውቆ ይፈራውና ይጠብቀው ነበር። እርሱም ሰምቶ በብዙ ነገር ያመነታ ነበር፣ በደስታም ይሰማው ነበር። ሄሮድስም በተወለደበት ቀን ለመኳንንትና ለሻለቆቹ ለገሊላም ሹማምንት ግብር ባደረገ ጊዜ ምቹ ቀን ሆነለትና ሄሮድያዳ ልጅ ገብታ ስትዘፍን ሄሮድስንና ከእርሱ ጋር የተቀመጡትን ደስ አሰኘቻቸው። ንጉሡም ብላቴናይቱን የምትወጂ ሁሉ ለምኚ እሰጥሻለሁ አላት። የመንግሥቴን እኩሌታስ እንኳን ቢሆን የምትለምኘውን ሁሉ እሰጥሻለሁ ብሎ ማለላት። ወጣም ለእናቷ ምን ልለምነው አለችው። እርሷም የመጥምቆ ዮሐንስን ራስ አለችው። ወዲያውም ፈጥና ወደ ንጉሡ ገብታ የመጥምቆ ዮሐንስ ራስ በወጭት አሁን ልትሰጠኝ እወዳለሁ ብላ ለመነችው። ንጉሡም እጅግ አዝኖ ስለ መሐላው ከእርሱም ጋር ስለተቀመጡት ሊነሳት
አልወደደም። ወዲያውም ንጉሡ ባለ ወግ ልኮ ራሱን እንዲያመጣ አዘዘው። ሄዶም በወህኒ ራሱን ቆረጠ። ራሱንም በወጭት አምጥቶ ለብላቴናይቱ ሰጣት። ብላቴናይቱም ለእናቷ ሰጠች። ደቀ መዛሙርቱም ሰምተው መጡ። በድኑንም ወስደው ቀበሩት። ሐዋርያትም ወደ ኢየሱስ ተሰብስበው ያደረጉትና ያስተማሩትን ሁሉ ነገሩት። እናንተ ራሳችሁ ብቻችሁን ወደ ምድረ በዳ ኑና ጥቂት እረፉ አላቸው። የሚመጡና የሚሄዱ ብዙዎች ነበሩና ለመብላትስ እንኳን ጊዜ አጡ። በታንኳን ብቻቸውን ወደ ምድረ በዳ ሄዱ። ሰዎችም ሲሄዱ አያቸው። ብዙዎችንም አውቋቸውና ከከተሞች ሁሉ በእግር እየሮጡ ወዲያው ቀደማቸው። ወደ እነርሱም ተሰበሰቡ። ኢየሱስም መጥቶ ብዙ ሕዝብ አየና እረኛ እንደሌላቸው በጎች ስለነበሩ አዘነላቸው። ብዙ ነገር የሚያስተምራቸው ጀመር። በዚያን ጊዜም ብዙ ሰዓት ካለፈ በኋላ ደቀ መዛሙርቱ ወደ እርሱ ቀርበው ቦታው ምድረ በዳ ነው፣ አሁንም መሽቷል፣ የሚበሉት የላቸውም። በዙሪያም ወዳለ ገጠሮች መንደሮች ሄደው እንጀራና ለራሳቸው እንዲገዙ እናሰናብታቸው አሉት። እርሱ ግን መልሶ እናንተ የሚበሉትን ስጧቸው አላቸው። ሄደና እንጀራ በ200 ዲናር እንግዛላቸውን እንዲበሉም እንስጣቸው አሉት። እርሱም ስንት እንጀራ አላችሁ? ሂዱና እዩ አላቸው። ባወቁም ጊዜ 5 ዓሣ አሉት። ሁሉም በየክፍሉ በለመለመ ሳር እንዲያስቀምጧቸው አዘዛቸው። 100 50 የሆኑ በተራ በተራ ተቀመጡ። 5ቱንም እንጀራ 2ቱንም ዓሣ ይዞ ወደ ሰማይ አሻቅቦ አየና ባረከ። እንጀራውንም ቆርሶ እንዲያቀርቡላቸው ለደቀ መዛሙርቱ ሰጠ። 2ቱንም ዓሣ ደግሞ ለሁሉ ከፈለ። ሁሉም በልተው ጠገቡ። ከቁርስ ራሹም 12 መሶብ የሞላ አነሱ። ከዓሣውም ደግሞ እንጀራውም የበሉት ወንዶች 5000 ነበሩ። ወዲያውም ሕዝቡን ሲያሰናብት ሳለ ደቀ መዛሙርቱ በታንኳ ገብተው ወደ ማዶ ወደ ቤተ ሳይዳ እንዲቀድሙት ግድ አላቸው። ካሰናበታቸውም በኋላ ሊጸልዩ ወደ ተራራ ወጣ። በመሸም ጊዜ ታንኳይቱ በባህር መካከል ሳለች እርሱ ብቻውን በምድር ላይ ነበረ። ነፋስ ወደ ፊታቸው ነበረና እየቀዘፉ ሲጨነቁ አይቶ ከሌሊት በአራተኛው ክፍል በባህር ላይ እየሄደ ወደ እነርሱ መጣ። ሊያልፋቸውም ይወድ ነበር። እርሱ ግን በባህር ላይ ሲሄዱ ባዩት ጊዜ ምትሃት መሰላቸውና ጮኹ። ሁሉ አይተውታልና ታወቁም። ወዲያውም ተናገራቸውና አይዟችሁ፣ እኔ ነኝ፣ አትፍሩ አላቸው። ወደ እርሱም ወደ ታንኳይቱ ገባ። ነፋሱም ተወ። በራሳቸውም ያለ መጠን እጅግ ተገረመ። ስለ እንጀራውም አላስተዋሉም፣ ነገር ግን በልባቸው ደንዝዘው ነበር። ተሻግረውም ወደ ምድር ወደ ጌንሴሬጥ ደረሱ። ታንኳይቱንም አስጠጉ። ከታንኳይቱም ሲወጡ ወዲያው አውቀው በዚያች አገር ሁሉ ዙሪያ ሮጡና እነሱ እንዳለ ወደ ሰሙበት ስፍራ ሕመምተኞችን በአልጋ ላይ ያመጡ ጀመር። በገባበት ስፍራ ሁሉ መንደርም ከተማም ገጠርም ቢሆን በገበያ ድውዮቹን ያኖሩ ነበር። የልብሱንም ጫፍ እንኳን ሊዳስሱ የለመኑትም ነበር። የዳሰሱትም ሁሉ ዳኑ። ምዕራፍ 7 ፈሪሳውያንና ከጻፎች ወገን ከኢየሩሳሌም የመጡትም ወደ እርሱ ተሰበሰቡ። ከደቀ መዛሙርቱም አንዳንድ በርኩስ ማለት ባልታጠበ እጅ እንጀራ ሲበሉ አየ። ፈሪሳውያንና አይሁድም ሁሉ የሽማግሎችን ወግ ሲጠብቁ እጃቸው ደህና አድርገው ሳይታጠቡ አይበሉምና ከገበያም ተመልሰው ካልታጠቡ አይበሉም። ጽዋም ማድጋም የናስ ዕቃንም አልጋንም እንደ ማጠብ ሌላ ነገር ሊጠብቁት የተቀበሉት ብዙ አሉ። ፈሪሳውያንም ጻፎች ደቀ መዛሙርትህ እንደ ሽማግሌዎች ወግ ስለምን አይሄዱም፣ ነገር ግን እጃቸው ሳይታጠቡ እንጀራ ይበላሉ ብለው ጠየቁት። እርሱ ግን እንዲህ አላቸው፣ ኢሳይያስ ስለ እናንተ ስለ ግብዞች ይህን ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከእኔ በጣም የራቀ ነው። የሰውም ሥርዓት የሆነ ትምህርት እያስተማሩ በከንቱ ያመልኩኛል ተብሎ እንደተጻፈ በእውነት ትንቢቱ ተናገረ። የእግዚአብሔር ትእዛዝ ትታችሁ ጽዋውን ማድጋንም እንደ ማጠብ የሰውንም ወግ
ትጠብቃላችሁ። ይህንንም የመሰለ ብዙ ሌላ ነገር ታደርጋላችሁ። እንዲህም አላቸው፣ ወጋችሁን ትጠብቁት ዘንድ የእግዚአብሔርን ትእዛዝ እጅግ ንቃችኋል። ሙሴ አባትህንና እናትህን አክብር፣ ደግሞ አባትም ወይም እናቱን የሰደበው ፈጽሞ ይሙት ብሏልና፣ እናንተ ግን ትላላችሁ ሰው አባቱን ወይም እናቱን ከእኔ የምትጠቀምበትን ነገር ሁሉ ቁርባን ማለት መባ ነው ቢል ለአባቱና ለእናቱ ምንም እንኳን ሊያደርግ ወደፊት አትፈቅዱለትም። ባስተላለፋችሁትም ወግ የእግዚአብሔርን ቃል ትሽራላችሁ። እንደዚሁም ይህን የሚመስል ብዙ ነገር ታደርጋላችሁ። ደግሞም ሕዝቡን ጠርቶ ሁላችሁ እኔን ስሙ፣ አስተውሉም። ከሰው የሚወጡት ሰውን የሚያረክሱ ናቸው እንጂ ከሰው ውጭ የሚገባውስ ሊያረክሰው የሚችለው የለም። የሚሰማ ጆሮ ያለው ይስማ አላቸው። ከሕዝቡ ዘንድ ወደ ቤት ከገባ በኋላ ደቀ መዛሙርቱ ምሳሌውን ጠየቁት። እርሱም እናንተ ደግሞ እንደዚህ የማታስተውሉ ናችሁን? ከውጭ ወደ ሰው የሚገባ ሊያረክሰው ምንም እንዳይችል አትመለከቱምን? ወደ ሆድ ገብቶ ወደ እዳሪ ይወጣል እንጂ ወደ ልብ አይገባም፣ መብልን ሁሉ እያጣራ አላቸው። እርሱም አለ፣ ከሰው የሚወጣው ሰውን የሚያረክስ ያ ነው። ከሰው ልብ የሚወጣ ክፉ ሐሳብ፣ ዝሙት፣ መስረቅ፣ መግደል፣ ምንዝርነት፣ መጎምጀት፣ ክፋት፣ ተንኮል፣ መዳራት፣ ምቀኝነት፣ ስድብ፣ ትዕቢት፣ ስንፍና ናቸውና ይህን ክፉ ሁሉ ከውስጥ ይወጣል፣ ሰውን ያረክሰዋል። ከዚያም ተነስቶ ወደ ጢሮስና ወደ ሲዶና አገር ሄደ። ወደ ቤትም ገብቶ ማንም እንዳያውቅበት ወደደ፣ ሊሰወርም አልተቻለውም። ወዲያውም ግን ታናሽቱ ልጇ ርኩስ መንፈስ ያደረባት አንዲት ሴት ስለ እርሱ ሰምታ መጣችና በእግሩ ላይ ተደፋች። ሴቲቱም ግሪክ ትውልዷም ሲኖፊኒቅያዊት ነበረች። ከልጇ ጋር ጋኔን ያወጣበት ዘንድ ለመነችው። ኢየሱስ ግን ልጆቿ በፊቱ ይጠግቡ ዘንድ ተይ፣ የልጆቹን እንጀራ ይዞ ለቡችሎች መጣል አይገባም አላት። እርሷም መልሳ አዎ ጌታ ሆይ፣ ቡችሎች እንኳን ከማዕድ በታች ሆነው የልጆቿን ፍርፋሬ ይበላሉ አለችው። እርሱም ስለዚህ ቃልሽ ሂጂ፣ ጋኔን ከልጅሽ ወጥቷል አላት። ወደ ቤቷም ሄዳ ጋኔን ወጥቶ ልጇን በአልጋ ላይ ተኝታ አገኘች። ደግሞም ከጢሮስ አገር ወጥቶ በሲዶና አልፎ 10 ከተማ በሚባል አገር መካከል ገሊላ ባህር መጣ። ደንቆሮና ኮልታፋም የሆነ ሰው ወደ እርሱ አመጡ። እጁንም ይጭንበት ዘንድ ለመኑት። ከሕዝቡም ለይቶ ለብቻ ወስዶ ጣቶቹን በጆሮቹ አገባ። እንትፍ ብሎ መላሱ እንዳሰሰ ወደ ሰማይ ማሻቅቦ አይቶ ቀተተና ኤፍታህ አለው። እርሱም ተከፈት ማለት ነው። ወዲያውም ጆሮቹ ተከፈተ፣ የምላሱም እስራት ተፈታ። አጥርቶም ተናገረ። ለማንም አትንገር ብሎ አዘዘው። እርሱ ግን ባዘዛቸው መጠን ይልቅ እጅግ አወሩት። ያለመጠንም ተገረሙና ሁሉ ደህና አድርጓልና ደንቆሮቹም እንዲሰሙ ዲዳዎችም እንዲናገሩ ያደርጋል አሉ። ምዕራፍ 8 በዚያ ወራት ደግሞ ብዙ ሕዝብ ነበረ። የሚበሉትም ስለሌላቸው ደቀ መዛሙርቱ ጠርቶ ሕዝቤ ከእኔ እስካሁን 3 ቀን ውሏልና የሚበሉት ስለሌላቸው ስለሌላቸው አዝንላቸዋለሁ። ከእነርሱም አንዳንዶች ከሩቅ መጥተዋልና ጦማቸውን ወደ ቤታቸው ባሰናበታቸው በመንገድ ይዘላሉ አላቸው። ደቀ መዛሙርቱም በዚህ በምድረ በዳ እንጀራ ከየት አግኝተን ነው እነዚህን ማጥገብ ይቻላል ብለው መለሱለት። እርሱም ስንት እንጀራ አላችሁ ብሎ ጠየቃቸው። እነርሱም 7 አሉት። በሕዝቡም በምድር እንዲቀመጡ አዘዘ። 7ቱንም እንጀራ ይዞ አመሰገነ፣ ቆርሶም እንዲያቀርቡላቸው ለደቀ መዛሙርቱ ሰጠ። ለሕዝቡም አቀረቡ። ጥቂትም ትንሽ ዓሣ ነበራቸው፣ ባረከውም። ይህንም ደግሞ እንዲያቀርቡላቸው አዘዘ። በሉም ጠገቡም። የተረፈውንም ቁርስራጭ 7 ቅርጫት አነሱ። የበሉትም 4000 ያህል ነበሩ። አሰናበታቸውም። ወዲያውም ከደቀ መዛሙርቱ ጋር ወደ ታንኳይቱ ገብቶ ወደ ዳልማኔታ አገር መጣ። ፈሪሳውያንም ወጡና ሊፈትኑት ከሰማይ ምልክት ከእርሱ ፈልገው ከእርሱ ጋር ይከራከሩ ጀመር። በመንፈስም እጅግ ቃተተና ይህ ትውልድ ስለምን ምልክትን ይፈልጋል? እውነት እላችኋለሁ ለዚህ ትውልድ ምልክት አይሰጠውም አለ።
ትቷቸውም እንደገና ወደ ታንኳይቱ ገብቶ ወደ ማዶ ሄደ። እንጀራም መያዝም ረሱ። ለእነርሱም ከአንድ እንጀራ በቀር በታንኳይቱ አልነበራቸውም። እነርሱም ተጠንቀቁ፣ ከፈሪሳውያንና ከሄሮድስ እርሾ ተጠበቁ ብሎ አዘዛቸው። እርስ በርሳቸውም እንጀራ ስለሌለን ይሆናል ብለው ተነጋገሩ። ኢየሱስም አውቆ እንዲህ አላቸው፣ እንጀራ ስለሌላችሁ ስለምን ትነጋገራላችሁ? ገና አልተመለከታችሁምን? አላስተዋላችሁምን? ልባችሁንስ ደንዝዟልን? ዓይን ስላላችሁ አታዩምን? ጆሮ ስላላችሁ አትሰሙምን? ትዝስ አይላችሁምን? አምስቱን እንጀራ ለ5,000 በቆረስኩ ጊዜ ቁርስራሹ የሞላ ስንት መሶብ አነሳችሁ? እነርሱም 12 አሉት። 7ቱንም እንጀራ ለ4,000 በቆረስኩ ጊዜ ቁርስራሹ የሞላ ስንት ቅርጫት አነሳችሁ? እነርሱም 7 አሉት። ገና አላስተዋላችሁምን? አላቸው። ወደ ቤተ ሳይዳ መጡ። ዕውርንም አመጡለት፣ እንዲዳስሰውም ለመኑት። ዕውሩንም እጁን ይዞ ከመንደር ውጭ አወጣው። በዓይኑም ተፍቶበት እጁንም ጭኖበት አንዳች ታያለህ ብሎ ጠየቀው። አሻቅቦም ሰዎች እንደ ዛፍ ሲመላለሱ አያለው አለ። ከዚያ በኋላ ደግሞ እጁን በዓይኑ ላይ ጫንበት። አጥርቶም አየና ዳነም። ከሩቅም ሳይቀር ሁሉንም ተመለከተ። ወደ ቤቱም ሰደደውና ወደ መንደሩ አትግባ፣ በመንደሩም ለማንም አንዳች አትናገር አለው። ኢየሱስም ደቀ መዛሙርቱን በፊልጶስ በቂሳሪያ ወዳለ መንደሮች ወጡ። በመንገድም ሰዎች እኔ ማን እንደሆንኩ ይላሉ ብሎ ደቀ መዛሙርቱ ጠየቃቸው። እነርሱም መጥምቆ ዮሐንስ፣ ሌሎች ኤልያስ፣ ሌሎች ከነቢያት አንዱ ብለው ነገሩት። እናንተስ ማን እንደሆንኩ ትላላችሁ ብሎ ጠየቃቸው። ጴጥሮስም አንተ ክርስቶስ ነህ ብሎ መለሰለት። ስለ እርሱም ለማንም እንዳይናገሩ አዘዛቸው። የሰው ልጅ ብዙ መከራ ሊቀበል ከሽማግሌዎችም ከካህናት አለቆችም ከጻፎችም ሊጣል ሊገደልም ከ3 ቀንም በኋላ ሊነሳ እንዲገባው ያስተምራቸው ጀመር። ቃሉንም ገልጦ ይናገር ነበር። ጴጥሮስም ወደ እርሱ ወስዶ ይገስጸው ጀመር። እርሱ ግን ዘወር አለ። ደቀ መዛሙርቱንም አይቶ ጴጥሮስን ገሰጸውና ወደ ኋላዬ ሂድ አንተ ሰይጣን፣ የሰውን እንጂ የእግዚአብሔርን ነገር አታስብምና አለው። ሕዝቡም ከደቀ መዛሙርቱ ጋር ጠርቶ እንዲህ አላቸው፣ በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉን ተሸክሞ ይከተለኝ። ነፍሱን ሊያድን የሚወድ ሁሉ ያጠፋታልና፣ ስለ እኔና ስለ ወንጌሌ ነፍሱን የሚያጠፋ ሁሉ ግን ያድናታል። ሰው ዓለምን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል? ሰውስ ስለ ነፍሱ ቤዛ ምን ይሰጣል? በዚህም በሰማዩ ኃጢአተኛ ትውልድ መካከል በእኔና በቃሌ የሚያፍር ሁሉ የሰው ልጅ ደግሞ በአባቱ ክብር ቅዱሳን መላእክት ጋር በመጣ ጊዜ በእርሱ ያፍርበታል። ምዕራፍ 9 እውነት እላችኋለሁ በዚህ ከቆሙት ሰዎች የእግዚአብሔር መንግሥት በኃይል ስትመጣ እስኪያዩ ድረስ ሞትን የማይቀምሱ አንዳንዶች አሉ አላቸው። ከ6 ቀንም በኋላ ኢየሱስ ጴጥሮስና ያዕቆብን ዮሐንስንም ይዞ ወደ ረጅም ተራራ ብቻቸውን አወጣቸው። በፊታቸውም ተለወጠ፣ ልብሱንም አንጸባረቀ። አጣቢም በምድር ላይ እንደዚያ ሊያነጣ እስከማይችል በጣም ነጭ ሆነ። ኤልያስና ሙሴም ታዩአቸው፣ ከኢየሱስም ጋር ይነጋገሩ ነበር። ጴጥሮስም መልሶ ኢየሱስን መምህር ሆይ በዚህ መሆን ለእኛ መልካም ነውና አንድ ለአንተ፣ አንድ ለሙሴ፣ አንድ ለኤልያስ 3 ዳሶችን እንሰራለን አለው። እጅግም ስለፈሩ የሚለውን አያውቅም ነበር። ደመናም መጥቶ ጋረዳቸው። ከደመናውም የምወደው ልጄ ይህ ነው፣ እርሱን ስሙት የሚል ድምፅ መጣ። ድንገትም ዞረው ሲመለከቱ ከእርሱ ጋር ከኢየሱስ ብቻ በቀር ማንም አላዩም። ከተራራውም ሲወርዱ የሰው ልጅ ከሙታን እስኪነሳ ድረስ ያዩትን ለማንም እንዳይነግሩ አዘዛቸው። ቃሉንም ይዘው ከሙታን መነሳት ምንድን ነው እያሉ እርስ በርሳቸው ተጠያየቁ። እነርሱም ኤልያስ አስቀድሞ ሊመጣ እንዲገባው ጻፎች ስለምን ይላሉ ብለው ጠየቁት። እርሱም መልሶ ኤልያስማ አስቀድሞ ይመጣል፣ ሁሉንም ያቀናል። ስለ ሰው ልጅም እንዴት ተብሎ ተጽፏል፣ ብዙ መከራ እንዲቀበል እንዲናቅም። ነገር ግን እላችኋለሁ ኤልያስ ደግሞ መጥቷል፣ ስለ እርሱም እንደተጻፈ የወደዱትን ሁሉ አደረጉበት አላቸው። ወደ ደቀ መዛሙርቱን በመጣ ጊዜ ብዙ ሕዝብ ሲከቧቸውም ጻፎችም ከእርሱ ጋር ሲከራከሩ አየ። ወዲያውም ሕዝቡ ሁሉ ባዩት ጊዜ ደነገጡ፣ ወደ እርሱም ሮጠው እጅ ነሱት። ጻፎችም ስለምን ከእነርሱ ጋር ትከራከራላችሁ ብሎ ጠየቃቸው። ከሕዝቡ አንዱ መልሶ መምህር ሆይ ዲዳ መንፈስ ያደረበትን ልጄን ወደ አንተ አምጥቼዋለሁ፣
በያዘውም ስፍራ ሁሉ ይጥለዋል፣ አረፋም ያደፍቀዋል፣ ጥርሱንም ያፏጫል፣ ያደፍቃልም። እንዲያወጡለትም ለደቀ መዛሙርትም ነገርኋቸው፣ አልቻሉምም አለው። እርሱም መልሶ የማታምን ትውልድ ሆይ እስከ መቼ ከአንተ ጋር እኖራለሁ? እስከ መቼስ እታገሳችኋለሁ? ወደ እኔ አምጡት አላቸው። ወደ እርሱም አመጡት። እርሱም ባየ ጊዜ ያ መንፈስ ወዲያውም አንፈራገጠው፣ ወደ ምድርም ወድቆ አረፋ እያደፈቀ ተንፈራፈረ። አባቱንም ይህ ከያዘው ስንት ዘመን ነው ብሎ ጠየቀው። እርሱም ከሕፃንነቱ ጀምሮ ነው፣ ብዙ ጊዜም ሊያጠፋው ወደ እሳትም ወደ ውሃም ጣለው። ቢቻል ግን እዘንልን እርዳውም አለው። ኢየሱስም ቢቻል ትላለህ፣ ለሚያምን ሁሉ ይቻላል አለው። ወዲያውም የብላቴናውም አባት ጮኸ፣ አምናለሁ፣ አለማመኔንም እርዳው አለ። ኢየሱስም ሕዝቡ እንደገና ሲራወጡ አይቶ እርኩሱን መንፈስ ገሰጸና፣ አንተ ዲዳ ደንቆሮ መንፈስ፣ እኔ አዝሃለሁ፣ ከእርሱ ውጣ፣ እንግዲህም አትግባበት አለው። ጮኸም፣ እጅግም አንፈራግጦት ወጣ። ብዙዎች ሞተ እስኪሉ ድረስ እንደ ሙት ሆነ። ኢየሱስ ግን እጁን ይዞ አስነሳው፣ ቆመም። ወደ ቤቱም ከገባ በኋላ ደቀ መዛሙርቱ እኛ ልናወጣው ያልቻልን ስለምንድን ነው ብለው ብቻቸውን ጠየቁት። ይህ ወገን በጸሎትና በጦም ካልሆነ በምንም ሊወጣ አይችልም አላቸው። ከዚያ ወጥተውም በገሊላ በኩል አለፉ። ደቀ መዛሙርቱም ያስተምር ስለነበረ ማንም ያውቅ ዘንድ አልወደደም። ለእነርሱም የሰው ልጅ በሰዎች እጅ አልፎ ይሰጣል፣ ይገደልማል፣ ተገድሎም በሦስተኛው ቀን ይነሳል አላቸው። እነርሱም ነገሩን አላስተዋሉም፣ እንዳይጠይቁትም ፈሩ። ወደ ቅፍርናሆም መጣ። በቤትም ሆኖ በመንገድም እርስ በርሳቸው ምን ተነጋገራችሁ ብሎ ጠየቃቸው። እነርሱም ግን በመንገድ ከሁሉ የሚበልጥ ማን ይሆን ተባብለው ነበርና ዝም አሉ። ተቀምጦም 12ቱን ጠርቶ ሰው ፊተኛ ሊሆን ቢወድ ከሁሉ በኋላ የሁሉም አገልጋይ ይሁን። ሕፃን ይዞም በመካከላቸው አቅፎም እንደዚህ ካሉ ሕፃናት አንዱ በስም የሚቀበል ሁሉ እኔን ይቀበላል፣ የሚቀበለኝ ሁሉ የላከኝን እንጂ እኔን አይቀበልም አላቸው። ዮሐንስም መልሶ መምህር ሆይ አንድ ሰው በስምህ አጋንንትን ሲያወጣ አየነው፣ ስለማይከተለንም ከለከልነው አለው። ኢየሱስ ግን አለው፣ በስሜ ታምር ሰርቶ በቶሎ በእኔ ላይ ክፉ መናገር የሚችል ማንም የለም። አትከልክሉት። የማይቃወመውን እርሱ ከእኛ ጋር ነውና የክርስቶስ ስለሆናችሁ በስሜ ጽዋ ውሃ የሚያጠጣችሁ ሁሉ ዋጋው እንዳይጠፋበት እውነት እላችኋለሁ፣ በእኔ ከሚያምኑት ከእነዚህ ከታናናሾቹ አንዱ የሚሰናከር ሁሉ ትልቅ የወፍጮ ድንጋይ በአንገቱ ታስሮ ወደ ባህር ቢጣል ይሻል ነበር። እጅህ ብታሰናክል ቁረጣት። ሁለት እጅህ ኖሮ ትላቸው ወደማይሞትበት እሳቱም ወደማይጠፋበት ወደ ገሃነም ከማይጠፋ እሳት ከመሄድ ጉንድሽ ሆነ ወደ ሕይወት መግባት ይሻላል። እግርህ ብታሰናክል ቁረጣት። ሁለት እግር ኖሮህ ትላቸው ወደማይሞትበት እሳቱም ወደማይጠፋበት ወደ ገሃነም ወደማይጠፋ እሳት ከመጣል አንካሳ ሆነህ ወደ ሕይወት መግባት ይሻልሃል። ዓይንህ ብታሰናክልህ አውጣት። ሁለት ዓይን ኖሮት ትላቸው ወደማይሞትበት እሳት ወደማይጠፋ ወደ ገሃነም እሳት ከመጣል አንዲት ዓይን ኖሮህ ወደ እግዚአብሔር መንግሥት መግባት ይሻልሃል። ሰው ሁሉ በእሳት ይቆማልና መሥዋዕትም ሁሉ በጨው ይቀመማል። ጨው መልካም ነው። ጨው ግን አልጫ ቢሆን በምን ታጠፋችኋላችሁ? በነፍሳችሁ ጨው ይኑርባችሁ፣ እርስ በርሳችሁም ተስማሙ። ምዕራፍ 10 ከዚያ ተነስቶ በዮርዳኖስ ማዶ ወደ ይሁዳ አገር መጣ። ደግሞም ብዙ ሰዎች ወደ እርሱ ተሰበሰቡ። እንደ ልማዱም ደግሞ ያስተምራቸው ነበር። ፈሪሳውያንም ቀርበው ሰው ሚስቱን ሊፈታ ተፈቅዶለታል ብለው ሊፈትኑት ጠየቁት። እርሱ ግን መልሶ ሙሴ ምን አዘዛችሁ አላቸው። እርሱም ሙሴ የፍቿን ጽሕፈት ጽፎ እንዲፈታት ፈቀደ አሉት። ኢየሱስም መልሶ እንዲህ አላቸው፣ ስለ ልባችሁ ጥንካሬ ይህን ትእዛዝ ጻፈላችሁ። ከፍጥረት መጀመሪያ ግን እግዚአብሔር ወንድና ሴት አደረጋችሁ። ስለዚህ ሰው አባቱን እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ሥጋ ይሆናሉ። ስለዚህ አንድ ሥጋ ናቸው እንጂ ወደፊት ሁለት አይደሉም። እግዚአብሔር ያጣመረውን እንግዲህ ሰው አይለየውም። በቤቱም ደግሞ ደቀ መዛሙርቱ ስለዚህ ነገር ጠየቁት። እርሱ ሚስቱን ፈቶ ሌላ የሚያገባ ሁሉ
በእርሷ ላይ ያመነዝራል። እርሷም ባሏን ብትፈታ ሌላ ብታገባ ታመነዝራለች አላቸው። እንዲዳስሳቸውም ሕፃናትን ወደ እርሱ አመጡ። ደቀ መዛሙርቱም ያመጧቸውን ገሰጿቸው። ኢየሱስ ግን አይቶ ተቆጣና ሕፃናቱን ወደ እኔ የመጡ ዘንድ አትከልክሏቸው፣ የእግዚአብሔር መንግሥት እንደዚህ ላሉት ናትና። እውነት እላችኋለሁ የእግዚአብሔር መንግሥት እንደ ሕፃን የማይቀበላት ሁሉ ከቶ አይገባባትም አላቸው። አቀፋቸውም፣ እጁንም ጭኖ ባረካቸው። እርሱም በመንገድ ሲወጣ እንደ ሰው ወደ እርሱ ሮጦ ተንበረከከለትና ቸር መምህር ሆይ የዘላለም ሕይወትን እወርስ ዘንድ ምን ላድርግ ብሎ ጠየቀው። ኢየሱስም ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም። ትእዛዛትን ታውቃለህ። አታመንዝር፣ አትግደል፣ አትስረቅ፣ በሐሰትም አትመስክር፣ አታታልል፣ አባትህና እናትህን አክብር አለው። እርሱም መልሶ መምህር ሆይ ይህንን ሁሉ ከሕፃንነቴ ጀምሬ ጠብቄአለሁ አለው። ኢየሱስም ወደ እርሱ ተመልክቶ ወደደውና አንድ ነገር ጎደለ፣ ሂድ ያለህን ሁሉ ሽጠ ለድሆች ስጥ፣ በሰማይም መዝገብህ ታገኛለህ። መስቀሉን ተሸክመህ ና ተከተለኝ አለው። ነገር ግን ስለዚህ ነገር ፊቱ ጠቆረ፣ ብዙ ንብረትም ነበረውና እያዘነም ሄደ። ኢየሱስም ዘወር ብሎ አይቶ ደቀ መዛሙርቱን ገንዘብ ላላቸው ወደ እግዚአብሔር መንግሥት መግባት እንዴት ጭንቅ ይሆናል አላቸው። ደቀ መዛሙርቱም እነዚህን ቃሎች አደነቁ። ኢየሱስም ደግሞ መልሶ ልጆች ሆይ በገንዘብ ለሚታመኑ ወደ እግዚአብሔር መንግሥት መግባት እንዴት ጭንቅ ነው! ባለጠጋ ወደ እግዚአብሔር መንግሥት ከሚገባ ግመል በመርፌ ቀዳዳ ቢያልፍ ይቀላል አላቸው። እነርሱም ያለ መጠን ተገረሙና እርስ በርሳቸው እንግዲያማ ሊድን ይችላል ተባባሉ። ኢየሱስም ተመለከታቸውና ይህ በእግዚአብሔር ዘንድ እንጂ በሰው ዘንድ አይቻልም፣ በእግዚአብሔር ዘንድ ሁሉ ይቻላልና አለ። ጴጥሮስም እነሆ እኛ ሁሉን ትተን ተከተልንህ ይል ጀመር። ኢየሱስም መልሶ እንዲህ አለ፣ እውነት እላችኋለሁ ስለ እኔና ስለ ወንጌል ቤትን ወይም ወንድሞቹን ወይም እህቶቹን ወይም አባት ወይም እናት ወይም ሚስትን ወይም ልጆቹን ወይም እርሻን የተወ አሁን በዚህ ዘመን ከስደት ጋር ቤቶቹን ወንድሞቹንና እህቶቹን እናቶቹን ልጆቹንም እርሻንም 100 እጥፍ በሚመጣውም ዓለም የዘላለም ሕይወትን የማይቀበል ማንም የለም። ግን ብዙ ፊተኞች ኋለኞችም ፊተኞች ይሆናሉ። ወደ ኢየሩሳሌም ሲወጡ በመንገድ ነበሩ። ኢየሱስም ይቀድማቸው ነበርና ተደነቁ። እየተከተሉትም ይፈሩ ነበር። ደግሞም 12ቱን ወደ እርሱ አቅርቦ ይደርሱበት ዘንድ ያለውን ነገር ይነግራቸው ጀመር። እነሆ ወደ ኢየሩሳሌም እንወጣለን፣ የሰው ልጅም ለካህናት ለአለቆችና ለጻፎች አልፎ ይሰጣል፣ የሞት ፍርድም ይፈረድበታል፣ ለአሕዛብም አሳልፎ ይሰጡታል፣ ይዘብቱበትማል፣ ይተፉበትማል፣ ይገርፉትማል፣ ይገድሉትማል፣ በሦስተኛውም ቀንም ይነሳል አላቸው። የዘብዴዎስ ልጅ ያዕቆብ ዮናስም ወደ እርሱ ቀርቦ መምህር ሆይ የምንለምንህን ሁሉ እንድታደርግልን እንወዳለን አሉት። እርሱም ምን ላደርግላችሁ ትወዳላችሁ አላቸው። እነርሱም በክብርህ ጊዜ አንዳች በቀኝ አንዳችን በግራ መቀመጥን ስጠን አሉት። ኢየሱስ ግን የምትለምኑትን አታውቁም። እኔ የምጠጣውን ጽዋ ልትጠጡ፣ እኔ የምጠመቀውንስ ጥምቀት ልትጠመቁ ትችላላችሁን? አላቸው። እነርሱም እንችላለን አሉት። ኢየሱስም እኔ የምጠጣውን ጽዋ ትጠጣላችሁ፣ እኔ የምጠመቀውንም ጥምቀት ትጠመቃላችሁን? በቀኝና በግራ መቀመጥ ግን ለተዘጋጀላቸው ነው እንጂ የምሰጥ እኔ አይደለሁም አላቸው። አስሩም ሰምተው በያዕቆብና በዮሐንስ ይቆጡ ጀመር። ኢየሱስም ወደ እርሱ ጠርቶ እንዲህ አላቸው፣ የአሕዛብ አለቆች ተብሎ የምታስቡት እንዲገዟቸው ታላላቆቻቸውም በላያቸው እንዲሰለጥኑ ታውቃላችሁ። በእናንተስ እንዲህ አይደለም። ነገር ግን ማንም ከእናንተ ታላቅ ሊሆን የሚወድ የእናንተ አገልጋይ ይሁን። ከእናንተ ማንም ፊተኛ ሊሆን የሚወድ ሁሉ ባሪያ ይሁን። እንዲሁም የሰው ልጅ ሊያገለግልና ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዳያገለግሉት አልመጣም። ወደ ኢያሪኮም ወጡ። ከደቀ መዛሙርቱና ከብዙ ሕዝብም ጋር ከኢያሪኮ ሲወጣ የጤርሜዎስ ልጅ ዕውሩ በርጠለሜዎስ እየለመነ በመንገድ ዳር ተቀምጦ ነበር። የናዝሬቱ ኢየሱስ እንደሆነ በሰማ ጊዜ የዳዊት ልጅ ኢየሱስ ሆይ ማረኝ እያለ ይጮህ ጀመር። ብዙዎችም ዝም እንዲል ገሰጹት። እርሱ ግን የዳዊት ልጅ ሆይ ማረኝ እያለ አብዝቶ ጮኸ። ኢየሱስም ቆመና ጥሩት አለ። ዕውሩንም አይዞ ተነሳ፣ ይጠራሃል በሉት
ብለው ጠሩት። እርሱም እየዘለለ ተነሳና ልብሱን ጥሎ ወደ ኢየሱስ መጣ። ኢየሱስም መልሶ ምን ላደርግልህ ትወዳለህ አለው። ዕውሩ መምህር ሆይ አይ ዘንድ አለው። ኢየሱስም ሂድ እምነትህ አድኖሃል አለው። ወዲያውም አየ፣ በመንገድም ተከተለው። ምዕራፍ 11 ወደ ኢየሩሳሌም ወደ ኢየሩሳሌም ከደብረ ዘይት አጠገብ ወዳሉት ወደ ቤተ ፋጌና ወደ ቢታንያ በቀረበ ጊዜ ከደቀ መዛሙርቱ ሁለቱን ልኮ በፊታችሁ ወዳለችው መንደር ሂዱ፣ ወዲያውም ወደ እርሷ ገብታችሁ ከሰው ማንም ገና ያልተጠቀመበትን ውርንጫ ታስሮ ታገኛላችሁ። ፊታችሁንም ፈታችሁም አምጡልኝ። ማንም ስለምን እንዲህ ታደርጋላችሁ ቢላችሁ ለጌታ ያስፈልገዋል በሉ። ወዲያውም ደግሞ ወደዚህ ይሰደዋል አላቸው። ወደዚያ ይሰደዋል አላቸው። ሂዶም ውርንጫውን በመንገድ መተላለፊያ በደጅ ውጭ ታስሮ አገኙት፣ ፈቱትም። በዚያ ከቆሙት አንዳንዶች ውርንጫውን የምትፈቱት ምን ልታደርጉት ነው አላቸው። እነርሱም ኢየሱስ እንዳዘዘ አሏቸው። ተዋቸውም። ውርንጫውንም ወደ ኢየሱስ አመጡት፣ ልብሳቸውንም በላዩ ጣሉ፣ ተቀመጠበትም። ብዙ ሰዎችም ልብሳቸውን በመንገድ ላይ አነጠፉ። ሌሎችም ከዛፍ ቅጠሎችን እየቆረጡ ያነጥፉ ነበር። የሚቀድሙትም የሚከተሉትም ሆሳና በጌታ ስም የሚመጣ የተባረከ ነው፣ በጌታ ስም የምትመጣ የአባታችን የዳዊት መንግሥት የተባረከች ናት፣ ሆሳና በአርያም እያሉ ይጮኹ ነበር። ኢየሱስም ወደ ኢየሩሳሌም ወደ መቅደሱ ገባ። ዘወር ብሎም ሁሉን ከተመለከተ በኋላ ጊዜው መሽቶ ስለነበረ ከአስራ ሁለቱ ጋር ወደ ቢታንያ መጣ። በማግስቱም ከቢታንያ ሲወጡ ተራበ። ቅጠልንም ያላት በለስ ከሩቅ አይቶ ምናልባት አንዳች ይገኝባት እንደሆነ ብሎ መጣ። ነገር ግን የበለስ ወራት አልነበረምና መጥቶ ከቅጠል በቀር ምንም አላገኘባትም። መልሶም ከአሁን ጀምሮ ለዘላለም ማንም ከአንቺ ፍሬ አይብላ አላት። ደቀ መዛሙርቱም ሰሙ። ወደ ኢየሩሳሌምም መጡ። ወደ መቅደስም ገብቶ በመቅደስ የሚሸጡትንና የሚገዙትን ያወጣ ጀመር። የገንዘብ ለዋጮችም ገበታቸውን፣ የርግብ ሻጮችንም ወንበሮችን ገለበጠ። ዕቃንም ተሸክሞ ማንም በመቅደሱ ሊያልፍ አልፈቀደም። አስተማራቸውም። ቤቴ ለአሕዛብ ሁሉ የጸሎት ቤት ትባላለች ተብሎ የተጻፈ አይደለምን? እናንተ ግን የወንበዴዎች ዋሻ አደረጋችሁት አላቸው። የካህናት አለቆች፣ ጻፎች ሰምተው ሕዝቡ ሁሉ በትምህርቱ ይገረሙ ስለነበሩ ይፈሩት ነበርና እንዴት አድርገው እንዲያጠፉት ፈለጉ። ማታ ማታም ከከተማ ወደ ውጭ ይወጣ ነበር። ማልዳም ሲያልፍ በለሲቱን ከስሯ ደርቃ አዩአት። ጴጥሮስም ትዝ አለው፣ መምህር ሆይ እነሆ የረገምካት በለስ ደርቃለች አለው። ኢየሱስም መልሶ እንዲህ አላቸው፣ በእግዚአብሔር እመኑ። እውነት እላችኋለሁ ማንም ያለውን ነገር ሁሉ እንዲደረግለት ቢያምንም በልቡ ሳይጠራጠር ይህንን ተራራ ተነቅለህ ወደ ባህር ተወርወር ቢሉት ይሆንለታል። ስለዚህ እላችኋለሁ የጸለያችሁትን የለመናችሁትን ሁሉ እንዳገኛችሁ እመኑ ይሆንላችሁማል። ለጸሎትን በቆማችሁ ጊዜ በሰማያት ያለው አባታችሁ ደግሞ ኃጢአታችሁን ይቅር እንዲላችሁ በማንም ላይ አንዳች ቢኖራችሁ ይቅር በሉ። እናንተ ግን ይቅር ባትሉ በሰማይ ያለው አባታችሁ ኃጢአታችሁን ይቅር አይላችሁም። ደግሞም ወደ ኢየሩሳሌም መጡ። እርሱም በመቅደስ ሲመላለስ የካህናት አለቆችና ጻፎች ሽማግሌዎች ወደ እርሱ መጥተው እነዚህን በምን ስልጣን ታደርጋለህ? ወይንስ እነዚህን የምታደርግ ይህንን ስልጣን ማን ሰጠህ? አሉት። ኢየሱስም እኔ አንዲት ነገር እጠይቃችኋለሁ፣ እናንተም መልሱልኝ። እኔ በምን ስልጣን እነዚህ እንዳደርግ እነግራችኋለሁ። የዮሐንስ ጥምቀት ከሰማይ ነበረች ወይንስ ከሰው? መልሱልኝ አላቸው። እርስ በርሳቸውም ሲነጋገሩ ከሰማይ ነው ብንል እንዲያውስ ስለምን አላመናችሁትም ይለናል። ነገር ግን ከሰው ነው እንበል አሉ። ይህ ሁሉ እንበል አሉ። ሁሉ ዮሐንስ በእውነት እንደ ነቢይ ያዩት ነበርና ሕዝቡን ፈሩ። ለኢየሱስም መልሰው አናውቅም አሉት። ኢየሱስም እኔም በምን ስልጣን እንደዚህ እንዳደርግ አልነግራችሁም አላቸው። ምዕራፍ 12 በምሳሌ የሚነግራቸው ጀመር። አንድ ሰው የወይን አትክልት ተከለ፣ ቅጥርም ቀጠረለት፣ መጠመቂያም ማሰለት፣ ግንብንም ሰራለት፣ ለገበሬዎችም አከራይቶ ወደ ሌላ አገር ሄደ። በጊዜውም ከወይን አትክልት ፍሬ ከገበሬዎችም እንዲቀበል አንድ ባሪያ ወደ ገበሬዎቹ ላከ። ይዘውም ደበደቡት፣ ባዶውንም ሰደዱት። ዳግመኛም ሌላም ባሪያ ወደ እርሱ ላከ። እነርሱም ወግረው ራሱን አቆሰሉት፣ አዋርደውም ሰደዱት። ሌላውንም ላከ። እነርሱም ገደሉት። ከሌሎችም
ከብዙዎች አንዳንዱን ደበደቡ፣ አንዳንዱንም ገደሉ። የሚወደውን አንድ ልጁን ገና ነበረው አንድ ልጅ ገና ነበረው። ልጄንስ ያፍሩታል ብሎ እርሱ ከሁሉ ላይ ወደ እርሱ ላከ። እነዚያ ገበሬዎች ግን እርስ በርሳቸው ወራሹ ይህ ነው፣ ኑ እንግደለው፣ ርስቱንም ለእኛ ይሆናል ተባባሉ። ይዘውም ገደሉት፣ ከወይንም አትክልት ወደ ውጭ ጣሉት። እንግዲህ የወይኑ አትክልት ጌታ ምን ያደርጋል? ይመጣል፣ ገበሬዎችንም ያጠፋል፣ የወይኑም አትክልት ሌሎችንም ይሰጣል። ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ። ይህም ከጌታ ዘንድ ሆነ፣ ለዓይኖቻችንም ድንቅ ነው የሚለው ይህን መጽሐፍ አላነበባችሁምን? ምሳሌውንም ስለ እነርሱ እንደተናገረ አውቋልና። ሊይዙት ፈለጉ፣ ነገር ግን ሕዝቡን ፈሩ፣ ትተውትም ሄዱ። በንግግሩም ሊያጠምዱት ከፈሪሳውያንና ከሄሮድስ ወገን የሆኑት ወደ እርሱ ላኩ። መጥተውም መምህር ሆይ የሰው ፊት ሳትመለከት በእውነት የእግዚአብሔር መንገድ ታስተምራለህና እውነተኛ እንደሆንክ ለማንም እንዳታዳላ እናውቃለን። ለቄሳርም ግብር መስጠት ተፈቅዷልን ወይስ አልተፈቀደም? እንስጥ ወይንስ አንስጥ አሉት። እርሱ ግን ግብዝነታቸውን አውቆ ለምን ትፈትኑኛላችሁ? አየው ዘንድ 1 ዲናር አምጡልኝ አላቸው። እነርሱም አመጡለት። ይህች መልክ ጽሕፈቱስ የማን ናት አላቸው። እነርሱም የቄሳር ናት አሉት። ኢየሱስም መልሶ የቄሳርን ለቄሳር የእግዚአብሔርንም ለእግዚአብሔር አስረክቡት አላቸው። በእርሱም ላይ ተደነቁ። ትንሣኤ ሙታንም የለም የሚሉ ሰዱቃውያን ወደ እርሱ መጥተው ጠየቁት፣ እንዲህም አሉት፣ መምህር ሆይ ሙሴ የአንድ ሰው ወንድም ሚስቱን ትቶ ልጅ ሳያስቀር ቢሞት ወንድም ሚስቱን አግብቶ ለወንድም ዘር ይተካ ብሎ ጻፈልን። 7 ወንድማማቾች ነበሩ። ፊተኛውም ሚስት አግብቶ ዘር ሳያስቀር ሞተ። ሁለተኛውም አገባት፣ ዘርም ሳይተው ሞተ። ሦስተኛውም እንዲሁ። 7ተኛውም አገባት፣ ዘርም አላስቀሩም። ከሁሉም በኋላ ሴቲቱ ደግሞ ሞተች። 7ቱ አግብተዋታልና በትንሣኤ ቀን ሲነሱ ከእነርሱ ለማናቸው ሚስት ትሆናለች? ኢየሱስም መልሶ እንዲህ አላቸው፣ መጽሐፍትንና የእግዚአብሔርን ኃይል አታውቁምና ስለዚህ የምትስቱ አይደለምን? ከሙታንስ ሲነሱ በሰማይ እንዳሉ መላእክት ይሆናሉ እንጂ አያገቡም አይጋቡምም። ስለ ሙታን ግን እንዲነሱ እግዚአብሔር እኔ የአብርሃም አምላክ የይስሐቅም አምላክ የያዕቆብም አምላክ ነኝ እንዳለ በሙሴ መጽሐፍ በቁጥቋጦ ዘንድ የተጻፈውን አላነበባችሁምን? የሕያዋን አምላክ ነው እንጂ የሙታን አይደለም። እንግዲህ እጅግ ትስታላችሁ። ከጻፎቹም አንዱ ቀርቦ ሲከራከር ሰማና መልካም አድርጎ እንደመለሰላቸው አስተውሎ ከሁሉ ፊተኛይቱ ትእዛዝ የትኛይቱ ናት ብሎ ጠየቀው። ኢየሱስም መልሶ እንዲህ አለው፣ ከትእዛዛቱ ሁሉ ፊተኛይቱ እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው። አንተ በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ፣ በፍጹም ኃይልህ ጌታ አምላክን ውደድ የምትል ናት። ፊተኛይቱ ትእዛዝ ይህች ናት። ሁለተኛይቱም ባልንጀራን እንደ ራስህ ውደድ የምትለውን እርሷን የምትመስል ይህች ናት። ከእነዚህ የምትበልጥ ሌላ ትእዛዝ የለችም። ጸሐፊውም መልካም ነው መምህር ሆይ አንድ ነገር ከእርሷ በቀር የለም ብለው በእውነት ተናገሩ። በፍጹም ልቡ፣ በፍጹም አእምሮ፣ በፍጹም ነፍሱም፣ በፍጹም ኃይሉም እርሱም መውደድ ባልንጀራም እንደ ራስ መውደድ በሙሉ ከሚቃጠል መሥዋዕትና ከሌላ መሥዋዕት ሁሉ የሚበልጥ ነው አለው። ኢየሱስም በአእምሮ እንደመለሰ አይቶ አንተ ከእግዚአብሔር መንግሥት የራቅ አይደለህም አለው። ከዚህ በኋላ ማንም ሊጠይቀው አልደፈረም። ኢየሱስም በመቅደሱ ሲያስተምር መልሶ እንዲህ አለ፣ ጻፎች ክርስቶስ የዳዊት ልጅ ነው እንዴት ይላሉ? ዳዊት ራሱ በመንፈስ ቅዱስ ጌታዬን ጠላቶችንም የእግር መረገጫ እስካደርገልህ ድረስ በቀኜ ተቀመጥ አለው አለ። ዳዊትም ራሱ ጌታ አለው። እንዴትስ ልጄ ይሆናል? ብዙ ሕዝብም በደስታ ይሰሙት ነበር። ሲያስተምርም እንዲህ አለ፣ በረጃጅም ልብስ ለብሰው መዞርን በገበያም ሰላምታን በምኩራብም የከበሬታን ወንበር በግብርና የከበሬታን ስፍራ ከሚወዱ ከጻፎች ተጠበቁ። የመበለቶችን ቤት የሚበሉ ጸሎቶቻቸውንም በማስረዘም የሚያመካኙ እነዚህ የባሰ ፍርድ ይቀበላሉና። ኢየሱስም በመዝገብ አንጻር ተቀምጦ ሕዝቡን በመዝገቡ ውስጥ ገንዘቡን እንዴት እንዲጥሉ ያይ ነበር። ብዙ ባለ ጠጎችም ብዙ ይጥሉ ነበር። አንዲት ድሃ መበለት መጥታ
1 ሳንቲም የሚያህል 2 ናስ ጣለች። ደቀ መዛሙርቱም ጠርቶ እውነት እላችኋለሁ በመዝገብ ውስጥ ከሚጥሉት ሁሉ ይልቅ ይህች ድሃ መበለት አብልጣ ጣለች። ሁሉ ከትርፋቸው ጥለዋልና፣ ይህች ግን ከጎደሏ የነበራት ሁሉ ትዳሯን ሁሉ ጣለች አላቸው። ምዕራፍ 13 እነርሱም ከመቅደሱ ሲወጣ ከደቀ መዛሙርቱ አንዱ መምህር ሆይ እንዴት ያለ ድንጋዮችና እንዴት ያለ ሕንፃዎች እንደሆኑ እያለው፣ ኢየሱስም መልሶ እነዚህ ታላላቅ ሕንፃዎች ታያለህ፣ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አለው። በመቅደስም ትይዩ በደብረ ዘይት ተቀምጦ ሳለ ጴጥሮስና ያዕቆብ ዮሐንስም እንድርያስም ንገረን፣ ይህ መቼ ይሆናል? ይህስ ሁሉ ይፈጸም ዘንድ እንዳለው ምልክት ምንድን ነው? ብለው ለብቻቸው ጠየቁት። ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። የጦርን ወሬ በሰማችሁ ጊዜ አትደንግጡ፣ ይህ ሊሆን ግድ ነውና። ነገር ግን መጨረሻው ገና ነው። ሕዝቡም በሕዝብ ላይ መንግሥትም በመንግሥት ላይ ይነሳልና በልዩ ልዩ ስፍራ የምድር መናወጥ ይሆናል፣ ራብ ይሆናል። እነዚህ የምጥ ጣር መጀመሪያ ናቸው። እናንተ ግን ለራሳችሁ ተጠንቀቁ። ወደ ሸንጎ አሳልፈው ይሰጧችኋል፣ በምኵራብም ትገረፋላችሁ። ምስክርም የሆኑባቸው ዘንድ ስለ እኔ በገዦቻቸው በነገሥታት ፊት ትቆማላችሁ። አስቀድሞም በወንጌል ለአሕዛብ ሁሉ ይሰበክ ዘንድ ይገባል። ስለ ጌቶቻችሁና አሳልፈው ሲሰጧችሁም ምን እንድትናገሩ አስቀድማችሁ አትጨነቁ። ዳሩ ግን በዚያች ሰዓት የሚሰጣችሁን ተናገሩ። የሚነገረውን መንፈስ ቅዱስ ነው እንጂ እናንተ አይደላችሁምና። ወንድም ወንድሙን አባትም ልጁን ለሞት አሳልፎ ይሰጣል። ልጆቹም በወላጆቻቸው ላይ ይነሳሉ፣ ይገድሏቸውማል። በሁሉም ዘንድ ስለ ስሜ የተጠላችሁ ትሆናላችሁ። እስከ መጨረሻ የሚጸና ግን እርሱ ይድናል። ነገር ግን በነቢዩ በዳንኤል የተባለውን የጥፋት ርኩሰት በማይገባው ስፍራ ቆሞ ብታዩ፣ አንባቢ አስተውል። በዚያ ጊዜ በይሁዳ ያሉ ሁሉ ተራሮች ይሽሹ፣ በሰገነት ያለ ወደ ቤት አይውረድ፣ በቤቱም አንዳች ይወስድ ዘንድ አይግባ፣ በእርሻም ያለ ልብሱን ይወስድ ዘንድ ወደ ኋላ ይመለስ። በዚያ ወራትም ለእርጉዞችና ለሚያጠቡ ወዮላቸው። ነገር ግን ሽሽታችሁ በክረምት እንዳይሆን ጸልዩ። በዚያ ወራት እግዚአብሔር ከፈጠረው ከፍጥረት መጀመሪያ እስካሁን ድረስ ያልሆነ ደግሞ የማይሆን የመከራ አይነት ይሆናልና። ጌታስ ወራቶቹን ባያሳጥር ሥጋ የለበሰ ሁሉ ባልዳንም ነበር። ነገር ግን ስለ መረጣችሁ ምርጦች ወራቶቹን አሳጠረ። በዚያን ጊዜ ማንም እነሆ ክርስቶስ ከዚህ አለ ወይም እነሆ ከዚህ አለ ቢላችሁ አትመኑ። ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉና ቢቻላቸውስ የተመረጡን እንኳን ያስቱ ዘንድ ምልክትና ድንቅ ያደርጋሉ። እናንተ ግን ተጠንቀቁ። እነሆ አስቀድሜ ሁሉን ነገርኳችሁ። በዚያ ወራት ግን ከዚያ መከራ በኋላ ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማያት ኃይላትም ይናወጣሉ። በዚያን ጊዜ ልጅ በብዙ ኃይልና ክብር በደመና ሲመጣ ያዩታል። በዚያ ጊዜ መላእክትን ይልካል፣ ከአራቱ ነፋሳትም ከምድር ዳርቻ እስከ ሰማይ ዳርቻ የተመረጡን ይሰበስባቸዋል። ምሳሌውን ከበለስ ተማሩ። ምሳሌን ከበለስ ተማሩ። ጫፏ ሲለሰልስ ቅጠሏም ሲያንቀጠቅጥ ያን ጊዜ በጋ እንደቀረበ ታውቃላችሁ። እንዲህም ደግሞ እናንተ ይህን ሁሉ መሆን ስታዩ ቀርቦ በደጅ እንደሆነ እወቁ። እውነት እላችኋለሁ ይህን ሁሉ እስኪሆን ድረስ ይህ ትውልድ አያልፍም። ሰማይ ምድር ያልፋሉ፣ ቃሌ ግን አያልፍም። ስለዚህ ቀን ወይም ስለዚያች ሰዓት ግን የሰማይ መላእክትም ቢሆኑ ልጅም ቢሆን አባትም በቀር የሚያውቅ የለም፣ ከልጅም ቢሆን ከአባትም በቀር የሚያውቅ የለም። ጊዜው መቼ እንዲሆን አታውቁምና ተጠንቀቁ፣ ትጉ፣ ጸልዩ። ቤቱንም ትቶ ወደ ሌላ አገር እንደሄደ ሰው ነው። ለባሮቹም ስልጣን ለእያንዳንዱም ስራውን ሰጥቶ በረኛ እንዲተጋ አዘዘ። እንግዲህ በማታ ቢሆን ወይም በእኩል ሌሊት ወይም ዶሮ ሲጮህ
ወይም በማለዳ ቢሆን ባለቤቱን መቼ እንዲመጣ አታውቁምና ድንገት መጥቶ ተኝታችሁ እንዳያገኛችሁ። ስለዚህ ትጉ፣ ጸልዩ። ለእናንተ የምነግራችሁን ሁሉ እላለሁ፣ ትጉ። ምዕራፍ 14 ከሁለት ቀን በኋላ ፋሲካ የቂጣ በዓል ነበረ። የካህናት አለቆችና ጻፎችም እንዴት አድርገው በተንኮል እንደሚይዙት እንደሚገድሉት ይፈልጉ ነበር። የሕዝብ ሁከት እንዳይሆን በበዓልም አይሁን ይሉ ነበርና። እርሱም በቢታንያ በለምጻም በስምዖንም ቤት በነበረ ጊዜ በማዕድ ተቀምጦ ሳለ አንዲት ሴት ዋጋዋ እጅግ የከበረ ጥሩ ናርዶስ ሽቶ የመላበት የአልባስጥሮስ ቢልቃጥ ይዛ መጣች። ቢልቃጡንም ሰብራ በራሱ ላይ አፈሰሰችው። አንዳንዶችም ይህ የሽቱ ጥፋት ለምንድን ነው? ይህ ሽቶ ከ300 ዲናር በሚበልጥ ዋጋ ተሽጦ ለድሆች ሊሸጥ ይችላል ነበርና ብለው በራሳቸው ይቆጡ ነበር። እርሷንም አቀፋት። ኢየሱስ ግን እንዲህ አለ፣ ተዋት፣ ስለምን ታደክሟታላችሁ? መልካም ሥራ ሰርታልኛለችና። ድሆች ሁልጊዜ ከእናንተ ጋር ይኖራሉ። በማናቸውም በወደዳችሁ ጊዜ መልካም ልታደርጉ ትችላላችሁ። እኔ ግን ሁልጊዜ ከእናንተ ጋር አልኖርም። የተቻላትን አደረገች። አስቀድማ ለመቃብሬ ሥጋዬ ቀባች። እውነት እላችኋለሁ፣ ይህ በወንጌል በዓለም ሁሉ በሚሰበክበት በማናቸውም ስፍራ እርሷ ያደረገችውን ደግሞ ለእርሷ መታሰቢያ ሊሆን ይነገራል። ከአስራ ሁለቱ አንዱ የአስቆሮቱ ይሁዳ አሳልፎ ሊሰጠው ወደ ካህናቱ አለቆች ሄደ። ሲሰሙም ደስ አላቸው። ብርም ይሰጡት ዘንድ ተስፋ ሰጡት። በሚመች ጊዜም እንዴት አድርጎ አሳልፎ እንዲሰጠው ይፈልግ ነበር። ፋሲካን በሚያደርግበት በቂጣ በዓል መጀመሪያ ቀን ደቀ መዛሙርቱ ፋሲካ ትበላ ዘንድ ወዴት ሄደን ልናሰናዳ ትወዳለህ አሉት። ከደቀ መዛሙርቱም ሁለት ላከ። እንዲህም አላቸው፣ ወደ ከተማ ሂዱ፣ ማድጋ ውኃ የተሸከመ ሰውንም ያገኛችኋል፣ ተከተሉት። የሚገባበትንም የቤቱን ጌታ መምህር ከደቀ መዛሙርት ጋር ፋሲካ የምንበላበት የእንግዳ ቤት ወዴት ነው ይላል በሉት። እርሱም በደርብ ላይ ያለውን የተሰናዳና የተነጠፈ ታላቅ አዳራሽ ያሳያችኋል፣ በዚያም አሰናዱልን። ደቀ መዛሙርቱም ወጡ፣ ወደ ከተማም ሄደው እንዳላቸው አገኙ። ፋሲካንም አሰናዱ። በመሸም ጊዜ ከ12ቱ ጋር መጣ። ተቀምጠውም ሲበሉ ኢየሱስ እውነት እላችኋለሁ ከእናንተ አንዱ እርሱም ከእኔ ጋር የሚበላው አሳልፎ ይሰጠኛል አለ። እነርሱም ያዝኑ፣ እያንዳንዳቸውም እኔ እሆንን ይሉት ጀመር። እርሱም መልሶ ከ12ቱ አንዱ ከእኔ ጋር ወደ ወጭት እጁን የሚያጠቅሰው ነው። የሰው ልጅስ ስለ እርሱ እንደተጻፈ ይሄዳል። ነገር ግን የሰው ልጅ አልፎ ለሚሰጥበት ለዚያ ሰው ወዮለት፣ ያ ሰው ባልተወለደ ይሻል ነበር አላቸው። ሲበሉም ኢየሱስ እንጀራውን አንስቶ ባረከ፣ ቆርሶም ሰጣቸውና እንኳችሁ፣ ይህ ሥጋዬ ነው አለ። ጽዋውንም አንስቶ አመስግኖ ሰጣቸው። ሁሉም ከእርሱ ጋር ጠጡ። እርሱም ይህ ስለ ብዙዎች የሚፈስ የአዲስ ኪዳን ደሜ ነው። እውነት እላችኋለሁ በእግዚአብሔር መንግሥት ከወይኑ ፍሬ አዲሱን እስከምጠጣበት እስከዚያ ቀን ድረስ ደግሞ አልጠጣም አላቸው። መዝሙር ከዘመሩ በኋላ ወደ ደብረ ዘይት ወጡ። ኢየሱስም በዚህች ሌሊት ሁላችሁ በእኔ ትሰናከላላችሁ፣ እረኛውንም እመታለሁ፣ በጎቹንም ይበተናሉ የሚል ተጽፏልና፣ ነገር ግን ከተነሳው በኋላ ወደ ገሊላ እቀድማችኋለሁ አላቸው። ጴጥሮስም ሁሉ ቢሰናከሉ እኔ ግን ከቶ አልሰናከልም አለ። ኢየሱስም እውነት እልሃለሁ በዚህች በዛሬቱ ሌሊት ዶሮ ዛሬ በዚህች ሌሊት ዶሮ ሁለት ጊዜ ሳይጮህ 3 ጊዜ ትክደኛለህ አለው። እርሱም ቃሉን አበርትቶ ከአንተ ጋር የምሞትበት እንኳን ቢሆን ከቶ አልክድህም አለው። ሁሉም ደግሞ እንደዚህ አሉ። ጌቴሰማኒ ወደምትባል ስፍራ መጡ። ደቀ መዛሙርቱም ሲጸልይ ሳለሁ በዚህ ተቀመጡ አላቸው። ጴጥሮስና ያዕቆብ ዮሐንስ ከእርሱም ጋር ወሰደ። ሊደነግጥም ሊተክዝም ጀመረና ነፍሴ እስከ ሞት ድረስ እጅግ አዘነች፣ በዚህ ቆዩ ትጉም አላቸው። ጥቂትም ወደፊት
እልፍ ብሎ በምድርም ወድቆ ይቻልስ ቢሆን ሰዓቲቱ ከእርሱ እንድታልፍ ጸለየና አባት ሆይ ሁሉ ይቻላልና ይህችን ጽዋ ከእኔ ውሰድ፣ ነገር ግን አንተ የምትወደው እንጂ እኔ የምወደው አይሁን አለ። መጣም ተኝተውም አገኛቸው። ጴጥሮስንም ስምዖን ሆይ ተኝተሃልን? አንዲት ሰዓትስ እንኳን ልትተጋ አልተቻለህምን? ወደ ፈተና እንዳትገቡ ትጉና ጸልዩ። መንፈስ ተዘጋጅታለች፣ ሥጋ ግን ደካማ ነው አለው። ደግሞም ሄዶ ያንን ቃል ጸለየ። ደግሞም መጥቶ ዓይኖቻቸውን በእንቅልፍ ከብደው ነበርና ተኝተው አገኛቸው፣ የሚመልሱትንም አላወቁም። ሦስተኛም መጥቶ እንግዲህስ ተኙ፣ ዕረፉም፣ ይበቃል፣ ሰዓቱ ደረሰች፣ እነሆ የሰው ልጅ ኃጢአተኞች እጅ አሳልፎ ይሰጣል፣ ተነሱ እንሂድ፣ እነሆ አሳልፎ የሚሰጠኝ ቀርቧል አላቸው። ወዲያውም ገና ሲናገር ከ12ቱ አንዱ ይሁዳ መጣ። ከእነርሱም ጋር ብዙ ሰዎች ሰይፍና ገመድ ይዘው ከካህናት አለቆች፣ ከጻፎች፣ ከሽማግሌዎች ዘንድ መጡ። አሳልፎ የሚሰጠውም የምሰማው እርሱ ነው፣ ያዙት፣ ተጠቃቅሳችሁም ውሰዱት ብሎ ምልክት ሰጧቸው ነበር። መጥተውም ወዲያው ወደ እርሱ ቀረቡና መምህር ሆይ ብሎ ሳመው። እርሱም እጃቸው በእርሱ ላይ ጭነው ያዙት። በአጠገብም ከቆሙት ግን አንዱ ሰይፉን መዞ ለሊቀ ካህናቱ ባሪያ መታ፣ ጆሮውንም ቆረጠው። ኢየሱስም መልሶ ወንበዴ እንደምትይዙ ሰይፍና ገመድ ይዛችሁ ልትይዙ መጣችሁን? በመቅደስ ዕለት ዕለት ያስተማርሁት ከእናንተ ጋር ስኖር አልያዛችሁኝም። ነገር ግን መጽሐፍት ይፈጸም ዘንድ ይህ ሆነ አላቸው። ሁሉም ትተውት ሸሹ። ዕርቃኑን በነጠላ የሸፈነ አንድ ጎበዝ ይከተለው ነበር። ጎበዛዝቱም ያዙት፣ እርሱ ግን ነጠላውን ትቶ ራቁቱንም ሸሸ። ኢየሱስም ወደ ሊቀ ካህናቱ ወሰዱት። የካህናት አለቆችም ሁሉ ሽማግሌዎችም ጻፎችም ተሰበሰቡ። ጴጥሮስም እስከ ሊቀ ካህናቱ ግቢ ውስጥ በሩቅ ተከተለው። ከሌሎችም ጋር ተቀምጦ እሳት ይሞቅ ነበር። የካህናት አለቆችም ሸንጎውን ሁሉ እንዲገድሉት በኢየሱስ ላይ ምስክር ይፈልጉ ነበር፣ አላገኙምም። ብዙ በሐሰት ይመሰክሩበት ነበርና ምስክርነታቸው ግን አልተስማማም። ሰዎችም ተነስተው እኔ ይህን በእጅ የተሠራውን ቤተ መቅደስ አፈርሰዋለሁ፣ በሦስት ቀንም ሌላውን በእጅ ያልተሠራውን እሠራለሁ ሲል ሰማነው ብለው በሐሰት መሰከሩበት። ምስክርነታቸውም እንዲሁ እንኳን አልተስማማም። ሊቀ ካህናቱን በመካከላቸው ተነስቶ አንዳች አትመልስምን? እነዚህስ በአንተ ላይ የሚመሰክሩብህ ምንድን ነው ብሎ ኢየሱስን ጠየቀው። እርሱ ግን ዝም አለ፣ አንዳችም አልመለሰም። ደግሞ ሊቀ ካህናቱ ጠየቀውና የብሩክ ልጅ ክርስቶስ አንተ ነህን? አለው። ኢየሱስም እኔ ነኝ፣ የሰው ልጅም በኃይልም ቀኝ ሲቀመጥ በሰማይ ደመና ሲመጣ ታያላችሁ አለ። ሊቀ ካህናቱም ልብሱን ቀደደና እንግዲህ ወዲህ ምስክሮችን ምን ያስፈልገናል? ስድቡን ሰማችሁን? ምን ይመስላችኋል? አለ። እነርሱም ሁሉ ሞት ይገባዋል ብሎ ፈረዱበት። አንዳንዶችም ይተፉበት፣ ፊቱንም ሸፍነው ይጎስሙትና ትዕቢትን ተናገረ ይሉት ጀመር። ሌሎቹም በጥፊ እየመቱ ወሰዱት። ጴጥሮስም በግቢ ውስጥ ወደ ታች ሳለ ከሊቀ ካህናቱ ገረዶች አንዲት መጣች። ጴጥሮስም እሳት ሲሞቁ አይታ ተመለከተችውና አንተ ደግሞ ከናዝሬቱ ከኢየሱስ ጋር ነበር ካለችው። እርሱ ግን የምትይውን አላውቀውም አላስተውልምም ብሎ ካደ። ወደ ውጭም ወደ ደጅ ወጣ። ዶሮም ጮኸ። ገረዲቱም አይታ በዚያ ለቆሙት ይህ ከእነርሱ ወገን ነው ስትል ሁለተኛውን ትናገራቸው ጀመር። እርሱም ደግሞ ካደ። ጥቂትም ቆይቶ በዚያ የቆሙት ዳግመኛም ጴጥሮስን የገሊላ ሰው ነህና ከእነርሱ ወገን በእውነት ነህን? አሉት። እርሱ ግን ይህን የምትሉትን ሰው አላውቀውም ብሎ ይረግምና ይምል ጀመር። ወዲያውም ዶሮ ሁለተኛ ጮኸ። ጴጥሮስም ኢየሱስ ዶሮ ሁለት ጊዜ ሳይጮህ 3 ጊዜ ትክደኛለህ ያለው ቃል ትዝ አለው። ነገሩንም አስቦ አለቀሰ። ምዕራፍ 15 ወዲያውም ማለዳ የካህናት አለቆች ከሽማግሌዎችና ከጻፎች ከሸንጎም ሁሉ ጋር ከተማከሩ በኋላ ኢየሱስን አሳስረው ወሰዱትና ከጲላጦስ አሳልፈው ሰጡት። ጲላጦስም አንተ የአይሁድ ንጉሥ ነህን ብሎ ጠየቀው። እነርሱም አንተ አልክ ብሎ መለሰለት። እርሱም አንተ አልክ ብሎ መለሰለት። የካህናት አለቆችም ብዙ ያሳጡት ነበር፣ እርሱ ግን ምንም አልመለሰም። ጲላጦስም ደግሞ አንዳች አትመልስም? እነሆ በስንት ነገር ያሳጡሃል ብሎ ጠየቀው። ኢየሱስም ከዚያ በኋላ ጲላጦስ እስኪደነቅ ድረስ ምንም አልመለሰም። በዚያ በዓለም የለመኑትን ሁሉ አንድ እስረኛ ይፈታላቸው ነበር።
በአመፀኛ ነፍስም ከገደሉት ከአመፀኞች ጋር የታሰረ በርባን የተባለ ነበር። ከሕዝቡም ወጥቶ እንደ ልማዱ ያደርግላቸው ዘንድ እየጮኹ ይለምኑት ጀመር። ጲላጦስም የአይሁድ ንጉሥ እፈታላችሁ ዘንድ ትወዳላችሁን ብሎ መለሰላቸው። የካህናት አለቆችም በቀናት አሳልፈው እንደሰጡት ያውቅ ነበርና የካህናት አለቆች ግን በርባን በእርሱ ፈንታ ይፈታላቸው ዘንድ ሕዝቡን አወኳቸው። ጲላጦስም ዳግመኛ መልሶ እንግዲህ የአይሁድ ንጉሥ የምትሉት ምን ላደርግ ትወዳላችሁ? አላቸው። እነርሱም ዳግመኛ ስቀለው እያሉ ጮኹ። ጲላጦስም ምን ነው ያደረገው ክፋት ምንድን ነው? አላቸው። እነርሱ ግን ስቀለው እያሉ ጮኹ፣ አበዙም። ጲላጦስም የሕዝቡን ፈቃድ ሊያደርግ ወደ በርባን ፈታላቸው። ኢየሱስም ገርፎ እንዲሰቀል አሳልፎ ሰጠ። ወታደሮችም ፕሮቶሪን ወደሚባል ግቢ ውስጥ ወሰዱት። ጭፍራንም ሁሉ በአንድነት ጠሩ። ቀይ ልብስም አለበሱት። የእሾህ አክሊልም ጎንጉነው ደፉበት። የአይሁድ ንጉሥ ወይ ሰላም ላንተ ይሁን እያሉ እጅ ይነሱት ጀመር። ራሱንም በመቃ መቱት፣ ተፉበትም፣ ተንበርክከውም ሰገዱለት። ከተዘባበቱበትም በኋላ ቀዩን ልብስ ገፈፉት፣ ልብሱንም አለበሱት፣ ሊሰቅሉትም ወሰዱት። አንድ መንገድ አላፊም የአሌክሳንድሮስን የሩፎስ አባት ስምዖን የተባለ የቀሬና የሰው ከገጠር ሲመጣ መስቀሉን ይሸከም ዘንድ አስገደዱት። ትርጓሜውም የራስ ቅል ስፍራ ወደሚሆን ጎልጎታ ወደ ተባለ ስፍራ ወሰዱት። ከርቤም የተቀላቀለበት የወይን ጠጅ እንዲጠጣ ሰጡት። እርሱ ግን አልተቀበለም። ሰቀሉትም። ልብሱንም ማን ማን እንዲወስድ ዕጣ ተጣጣሉበት፣ ተከፋፈሉ። በሰቀሉትም ጊዜ 3 ሰዓት ነበረ። የክሱ ጽሕፈትም የአይሁድ ንጉሥ የሚል ተጽፎ ነበር። ከእርሱም ጋር 2 ወንበዴዎች አንደኛው በቀኝ አንደኛው በግራ ሰቀሉት። መጽሐፍም ከአመፀኞች ጋር ተቆጠረ ያለውም ተፈጸመ። የሚያልፍም ራሳቸውን እየነቀነቁ ይሰድቡት ነበርና ዋ ቤተ መቅደስ የምታፈርስ በሦስተኛውን ቀን የምትሠራ ከመስቀል ወርደህ ራስህን አድን አሉ። እንዲህም የካህናት አለቆች ደግሞ ከጻፎች ጋር እርስ በርሳቸው የተዘባበቱ፣ ሌሎቹ አዳነ፣ እርሱን ሊያድን አይችልም፣ አይተን እናምን ዘንድ የእስራኤል ንጉሥ ክርስቶስ አሁን ከመስቀል ይውረድ አሉ። ከእነርሱም ጋር የተሰቀሉት ይነቅፉት ነበር። 6 ሰዓትም በሆነ ጊዜ እስከ 9 ሰዓት በምድር ሁሉ ጨለማ ሆነ። በ9 ሰዓትም ኢየሱስ ኤሎሄ ኤሎሄ ላማ ሰበቅጣኔ ብሎ በታላቅ ድምፅ ጮኸ። ትርጓሜውም አምላኬ አምላኬ ለምን ተውከኝ ማለት ነው። በዚያም ከቆሙት ሰዎች ሰምተው እነሆ ኤልያስ ይጠራል አሉ። አንዱም ሮጦ ሆምጣጤ በሰፍነግ ሞላ፣ በመቃም አድርጎ ተው ኤልያስ ሊያወርደው ይመጣ እንደሆነ እንይ እያሉ አጠጣው። ኢየሱስም በታላቅ ድምፅ ጮኸ፣ ነፍሱንም ሰጠ። የቤተ መቅደስን መጋረጃ ከላይ እስከታች ከሁለት ተቀደደ። በዚያም በአንጻሩ የቆመው የመቶ አለቃ እንደዚህ ጮኸ፣ ነፍሱን እንደሰጠ ባየ ጊዜ ይህ ሰው በእውነት የእግዚአብሔር ልጅ ነበረ አለ። ሴቶችም ደግሞ በሩቅ ሆነው ይመለከቱ ነበር። ከእነርሱም በገሊላ ሳለ ይከተሉት ያገለግሉት የነበሩ መግደላዊት ማርያም፣ የታናሹ ያዕቆብ የዮናስ እናት ማርያም፣ ሰሎሜ ነበሩ። ከእነርሱም ጋር ወደ ኢየሩሳሌም የወጡ ሌሎች ብዙዎች ሴቶች ነበሩ። አሁንም በመሸ ጊዜ የሰንበት ዋዜማ የሆነ የማዘጋጀት ቀን ስለነበረ የከበረ አማካሪ የሆነ የአርማትዮ ዮሴፍ መጣ። እርሱም ደግሞ የእግዚአብሔር መንግሥት ይጠባበቅ ነበር። ደፍሮም ወደ ጲላጦስ ገባና የኢየሱስን ሥጋ ለመነው። ጲላጦስም አሁን እንዴት ሞተ ብሎ ተደነቀ። የመቶ አለቃውንም ጠርቶ ከሞተ ቆይቷል ብሎ ጠየቀው። ከመቶ አለቃውም ተረድቶ በድኑን ለዮሴፍ ሰጠው። በፍታውም ገዝቶ አውርዶ በፍታውን ከፈነው። ከዓለትም በተዋቀረ መቃብር አኖረው። በመቃብርም ደጃፍ ድንጋዩን አንከባለለ። መግደላዊት ማርያም፣ የዮሳም እናት ማርያም ወዴት እንዳኖሩት ይመለከቱ ነበር። ምዕራፍ 16 ሰንበት ካለፈ በኋላ መግደላዊት ማርያም፣ የያዕቆብ እናት ማርያም፣ ሰሎሜ መጥተው ሊቀቡት ሽቱ ገዙ። ከሳምንቱም በፊተኛው ቀን እጅግ በማለዳ ፀሐይ ከወጣ በኋላ መቃብር መጡ። እርስ በርሳቸውም ድንጋዩ ከመቃብሩ ደጃፍ ማን ያንከባልልናል ይባባሉ ነበር። ድንጋዩ እጅግ ትልቅ ነበረና አሻቅበውም አይተው ድንጋዩ ተንከባሎ እንደነበር ተመለከቱ።
ወደ መቃብሩም ገብተው ነጭ ልብስ የተጎናጸፈ ጎልማሳ በቀኝ በኩል ተቀምጦ አዩና ደነገጡ። እርሱ ግን አትደንግጡ፣ የተሰቀለውን የናዝሬቱ ኢየሱስን ትፈልጋላችሁ? ተነስቷል፣ በዚያ የለም። እነሆ እርሱ ያኖሩበት ስፍራ ነገር ግን ሄዳችሁ ለደቀ መዛሙርቱ ለጴጥሮስ ወደ ገሊላ ይቀድማችኋል፣ እንደነገራችሁ በዚያ ታያላችሁ ብላችሁ ንገሯቸው አለ። መንቀጥቀጥና መደንገጥ ይዟቸው ነበርና ወጥተው ከመቃብር ሸሹ። ይፈሩ ነበርና ለማንም አንዳች አልነገሩም። እነርሱም ያዘዟቸውን ሁሉ ለጴጥሮስና ከእርሱ ጋር ላሉት በአጭሩ ተናገሩ። ከዚያ በኋላ ኢየሱስ ራሱ ለዘላለም ድህነት የሆነውን የማይለወጠውን ቅዱስ ወንጌል ከፀሐይ መውጫ እስከ መጥለቂያ ድረስ በእጃቸው ላከው። ከሳምንቱ መጀመሪያ ቀን ማልዶ በተነሳ ጊዜ አስቀድሞ 7 አጋንንት ላወጣለት ለመግደላዊት ማርያም ታየ። እርሷም ሄዳ ከእርሱ ጋር ሆነው ለነበሩት ሲያዝኑና ሲያለቅሱ ሳለ አወራላቸው። እነርሱም ሕያው እንደሆነ ለእርሱም እንደታዩት ሲሰሙ አላመኑም። ከዚያ በኋላ እነርሱ ለሁለቱ ወደ ባላገር ሲሄዱ በመንገድ ላይ መልክ ተገለጠ። እነርሱም ሄደው ሌሎቹን አወሩ፣ እነዚያ ደግሞ አላመኗቸውም። ኋላም በማዕድ ተቀምጠው ሳለ ለ11ዱ ተገለጠ። ተነስቶም ያዩትን ስላላመናቸው አለማመናቸውንና የልባቸውን ጥንካሬ ነቀፈ። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ያመኑትንም እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ፣ የሚገድልም ነገር ቢጠጡ አይጎዳቸውም። እጃቸውም በድዌዎች ላይ ይጭናሉ፣ እነርሱም ይድናሉ። ጌታ ኢየሱስም ከእነርሱ ጋር ከተናገረ በኋላ ወደ ሰማይ አረገ፣ በእግዚአብሔርም ቀኝ ተቀመጠ። ከእነርሱም ወጥተው በየስፍራው ሁሉ ሰበኩ። ጌታም ከእነርሱ ጋር ይሠራ ነበር፣ በሚከተሉትም ምልክቶቹን ቃሉን ያጸና ነበር። አሜን። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደለን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ ይህች መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ሁሉ አስተሰርይልን ዘንድ ለዘላለሙ አሜን።